አልተሳደብኩም። ነገረ ማርያም ላይ ተነሳ። ይሄን የማይቀበል ክርስቲያን አይባልም ዳኒን ፈልጉልኝ ስትል ስለነበረ በመሃል ወረድኩ። አይ ትክክል ነው ትምህርቱ ብዬ ነው የወረድኩት። ስለዚህ እዚህ ላይ ኤፊ መልስ እንድትሰጥ የእናት አምላክ ብሎ ያላመነ ሰው ክርስቲያን ሊሆን አይችልም ወይ ዋና የክርስትና ሴንተር ነው ወይ ብሎ ሲጠይቅ ነበር ፓስተር አሌክስ። እሺ ስለዚህ ይሄን ለትምህርት ይሆናል። እሺ ሁለተኛ ጥያቄ ቆይ ልውረድ፣ ችግር የለውም ፓስተር ቆይ አይደለም አትወርድም። ናታን የተባለው ፔንቴኮስታል ጋር የሚሄድ ሰው በሙሉ እብድ ነው ብሎ ሲናገር ነበር። ሲሳይ ቤት ማለት ነው በሙሉ እብዶች ናቸው ሲል ነበር። ስለዚህ ኤፊ አሁን እንድትጠይቀው ከምን ተነስቶ ነው እንደዛ ያለው? ኮመንት ከታች ጽፍ ያለው። ከዛ በኋላ የሱ ቤት ሞዴሬተር ነው መሰለ የሱ ጋር አይ ቲንክ እሱ ራሱ ቤት ነው እንደዛ ያለው። እነዚህ ሁለቱ ነው ጥያቄ። ሃና ደግሞ አይ ቲንክ ብዙ አውጥተናል። እንግዲህ ምን እንደተሳደብ ስለ እምነታችን መናገር ተሳዳቢ አስብልን ባይዘው ፓስተር አሌክስ ብዙ ሰው ሳይኖር ታስገባናል ያለ ምክንያት ግን ምን ተሳዳቢ ነው ባትጥሩ ነው። ቆይ እሺ ይሄው ናቲ ቆይ ስሜ ስላጠፋ ማስረጃ ጠይቅልኝ። ማስረጃ ጠይቅልኝ ናቲ ማስረጃ ጠይቅልኝ እኮ ማስረጃ ጠይቅልኝ። አረባክ ቀስ በቀስ ስማው አሌክስን ስማው አሁን ቤት እየመራስ ናቲ ትሄዳለህ። እሺ አሌክስ እሺ ላንተ በኤፍሬም ይሄው በኤፍሬም በመንወደው ሁላችሁ የምትወዱት ልጅ ነው ኤፊ። እኔም በጣም የምወደው ልጅ ነው። በኤፊ ፊት ልንገራችሁ እኔ ጉደታ ረጅም ጊዜ በቲክቶክ በኮሜንት እድል ሲያገኝ ገብቶ በአብዛኛው ገብቶ አያውቅም፣ ግን በኮሜንት በጣም ብዙ ጊዜ በዚህኛው ስሙ ሳይሆን ጉደታ በሚለው ማለት ነው ብዙ ጊዜ በአጋጣሚም የሆነ ነገር ያው እኔ እንደምታውቁት ወይ የሆነ ነገር ሲሆን አስገባለሁ። በጣም ብዙ ጊዜ ሰድቦኛል። ይሄው እኔ ውንጀላ አይደለም ማለት ለምሳሌ ከኦርቶዶክስ ጋር በተገናኘ ጉዳይ ላይ በጣም ብዙ ጊዜ አንተም ብሎ ፓስተር አንተም ምናምን ሰው ማድረግ የምችለው እንዲህ አይነት ሰው ለኔ አይደለም እምነቱን ለሚከተል ሰው ገብተው የሚሰጡት መልስ የሰው ልብ ይጎዳል። ኤፊ የሚሰማ ከሆነ መንገር የምትችለው ነገር ምን መሰለ አትሊስት ከሰደቡኝ የሚለው እኔ ሰድበኛል ነፍ ጊዜ ነው የምልህ እየዋሸው አይደለም። ሞግቻለሁ ሐሳብ ሞግተ ነው እኔ እኮ ሰው ይሞግታለሁ። ለማንኛውም አሁንም እነግርሃለሁ ሰድብ ከሆነ ኤፊ እየሰማ እነግርሃለሁ። አንተ ፓስተር ከሆንክ ብያለሁ እንደዚህ የሚያረጉ አሉ ወይ ሌላ ቤተ እምነት ለሌላ እየወገኑ ለምሳሌ ቄስ ሆኖ ለፕሮቴስታንት እንደዚህ ወግኖ የሚናገሩ አሉ ወይ ብያለሁ። ይሄ ስድብ ነው እንዴ? አይደለም። ሞግቻለሁ ብዙ ጊዜ ለሱ አይደለም እኔ እኮ አልናገርም። ማን እንትን እኮ ለምን አትናገርም? ከዚህ በኋላ እኔ ለምን አሁንም እነግርህ ሌሎችንም እናገራለሁ፣ በትምህርት እናገራለሁ፣ የቻልኩትን ሞግታለሁ። አንተ ስድብ የሚባለው ነገር ከአንደበቴ ወጥቶ አያውቅም አይደል? ኮሜንቶችን አጥራ እኔ ይኸውልህ ኮሜንት አጥራ መመክረህ ምን መሰለህ ወንድማይ መከረ ከዛ ውጭ ናታን ግን ቆይ የኔን ጨርስና ከናታን ጋር አላልኩም። አሁን ትልቅ ሰው ነህ ናታን አላልኩም ካልክ ችግር የለው። ማስረጃ ትሰጠኛለህ። ማስረጃ ታሰጠኝ ዳታ አሁን ለአሌክስ እኔ ማስረጃ ያስፈልግ ከአንደበት መስማት ነው እኮ ማስረጃ ታየኝ። አሁን ይሄ እኮ ውሸት ነው እየዋሸን ያለው ናቱዬ። ኤፊ ጠይቀው ማስረጃ ጠይቀኝ። እንደዚህ ብለሃል ተብለዋል። ታዲያ ካላልክ አይ እኔ እንደዛ አላልኩም በቂ ነው። አሁን ማስረጃ የምትለው አሁን እሱ ሬዲዮ ፋና አይደለም መቅጃ በኪሱ ይዞ የሚዞረው የተነገረውን ሁሉ ሊቀር። ስለዚህ መክሰስ የለበትም ኤፊ ሲከስ ማስረጃ መያዝ አለበት ነው በቃ። ካለ እሱ ሰምቻለሁ ብሎ ካለ አንተ አላልኩም አሁን ካልክ አበቃ በቃ እዚህ ጋር መስማማት ይቻላል። የግድ መጣላት እኮ የለብንም በሁሉም ነገር ማለት ነው። ኮንቴክስቱም እኮ ይለያል አይደል? አንዳንድ ጊዜ አታውቀውም። ስለተሳደብኩ እኔን የሚጠይቁኝ ከሆነ የቪዲዮ ማስረጃ ማምጣት አለባቸው እናንተ። እኔ በፒስ ነው የጠየቅኩ ናታን እንደዚህ ብለሃል ሰምቻለሁ፣ አሁን ካላልክ አላልኩም ብለህ ታልፋለህ፣ ችግር የለውም። ፓስተር አሌክስ ግን ብዙ ጊዜ ያለ ማስረጃ አታውራ ከዚህ በኋላ እሺ። ከዚህ በኋላ ያለ ማስረጃ አታውራ። ትልቅ ሰው ነህ ነው በጣም ነው። ፔንቴኮስታል ለምንድን ነው ከፔንቴኮስታል የወጣው አንተ? ግዴታ አይደለም ለአንተ ማስረዳት ግዴታ አይደለም ብራዘር። እንዴ ደሞ ለአንተ አስረዳኝ። ኤፊ ጠይቀው አላስረዳም ለአንተ ኤፊ ቢሆን እኔ በተመለከተ ቆይ ይሄንን ይኸውልህ አሁን የፔንቴኮስታል ምናምን ይተራም በሚመለከት ምናምን ማለት ነው። እኔ አሁን ፔንቴኮስታል ምናምን እኛ እንትን ትራዲሽን ሰባኪዎች አይደለንም።
አንድ ሰው ወደ ጌታ እንዲመጣ ነው ፍላጎታችን እንጂ ወደ ፕሮቴስታንትም እንዲመጣ አይደለም። በጌታ ከሆነ በቂ ነው። ሰዎች ወደ ጌታ እንዲመጡ ነው የምንጸልየው፣ እንደዛም ነው የምንሰራው። ወደ ጌታ ከመጡ በኋላ እነሱ የተመቻቸው ህብረት በዚህ ባድረግ ይቀለኛል ይፈልጋሉ ወዳሉበት ህብረት ማድረግ ይችላሉ። እሱ አይደለም። ግን ደግሞ ፔንቴኮስታል ላይ ጥያቄ ያለኝ አሁን የፔንቴኮስታል ትራዲሽን ላይ አስተምሮ ልምምድ ላይ ጥያቄ ያለኝ የሚል ሰው ካለ ግን በማንኛውም ሰዓት ጥያቄውን ለመመለስ ዝግጁ ነኝ። ዲቤትም እፈልጋለሁ ካለ ዲቤት መግባት ፍቃደኛ ነኝ። እኔ ፔንቴኮስታል አስተምሮም ሆነ ትራዲሽኑ እንከን የለሽ ነው ብዬ ነው ማምነው። መጽሐፍ ቅዱስ የተቀዳ ስለሆነ 100% በቃ የሐዋርያቱ የነቢያቱ አስተምሮ ነው። ልምምዱም የነ ጳውሎስ ልምምድ ነው ብዬ ነው ማምነው። አይደለም የሚል ሰው ካለ ጥያቄም ዲቤትም ሁሉን ነገር የሚፈልግ ሰው እኔ አሁን ፔንቴኮስታል ትራዲሽን ውስጥ ስላለው አሁን እኔ አንድ ማለት አንድም ስህተት የለበትም ብዬ ነው ማምነው። ፔንቴኮስታል አንድም ማለት አንድም ነው። አንድ በቃ ቅንጣት ታህል ልምምድም ያስተምሮም ስህተት የለበትም ብዬ ነው ማምነው። 100% ከመጽሐፍ ቅዱስ የተቀዳ ነው ዶክትሪናችንም ልምምዳችንም ብዬ አምናለሁ። አይደለም ብሎ የሚሞግት ሰው ካለ ደስ ይለኛል። እዚህ ቀረሽ የሚባል አይደለም ትራዲሽናችን። ግን ደግሞ እኔ አሁን ሰዎች ወደ ፔንቴኮስታል እንዲመጡ አይደለም እኔ የሚሰብከው፣ ሰዎች ወደ ጌታ እንዲመጡ ነው። ወደ ጌታ ከመጡ በኋላ እኔ ሉተራንም ቢሆኑ ሪፎርምድ ትራዲሽን እንትኑም ቢሉ ፔንቴኮስታል ቢሆኑ ምናምን እኔ እዛ ኦርቶዶክስም ቢሆኑ እኔ ጉዳይ አይደለም። ሰዎች በጌታ ከሆኑ በኋላ ማለት ነው። የተቋም አይደለም የኔ እንትን ማለት ነው። ሰዎችን ለተቋም አይደለም እኔ እንትን ማረገው። ሰው ጥሪያችን ወደ ኢየሱስ ኑ ነው፣ ወደ ዘላለም ህይወት ኑ ነው፣ ከጨለማ ወደሚደነቀው ብርሃን ኑ ነው። ከዛ ከመጡ በኋላ ሰዎቹ የት መሆን እንዳለባቸው እነሱ ራሱ ይወስናሉ፣ የሚመቻቸው ቦታ ላይ ማለት ነው። እሺ can I ask a question? አሁን ፔንቴኮስታል ምንም እንከን የላትም ምናምን ስትል ጀስት ለማወቅ ነው። እውነቴን ነው የምልህ ምንም ስለማላቅ ማለት ነው። እነ ዩጩፋ ምናምን ፔንቴኮስታል ናቸው? I promise ምንም ፖለቲካ ምናምን አይደለም። ጀስት ጥያቄ ነው። አላውቃቸውም እኔ ጨርሶ እኔ ፔንቴኮስታል የምለው እኔ እውነተኛውን ፔንቴኮስታል ነው። ስለ ሙሉ ወንጌል ለምሳሌ ልጠይቅኝ ትችላለሽ። ፔንቴኮስታል ናት ሙሉ ወንጌል። ስለ ሙሉ ወንጌል ብጠየቅ መመለስ እችላለሁ። ስለሌሎቹ እኔ የማንም ዱርዬ ስም እየጠራቸው አጠይቁኝ። አላቃቸውም፣ አያውቁኝም። እኔ ያልኩ ያለሁት ስለ አስተምሮቱ ስለ ልምምዱ ነው እንጂ በየሰፈሩ የተተከሉ ድንኳኖች ስር የሚደረገውን ሲኒማ እኔ እንትን አለ ኤፋ ወደ ሌላ ነገር ሊያስገቡ ነው። ግድ የለም። ስለዚህ አዲስ ምገባበት ነገር የለም። ሌላ ጥያቄ ካለ ሌላ ጥያቄ ይሻላል። እንትን ጉደታን ግን በዚያው አጋጣሚ እስከዛሬ ስለነበረው ነገር የኔን አይምሮ ቀይር ያለው ፕሊዝ ሌሎችንም ሰዎች ጋር የሚኖር እውቀት የሚጠይቅ ነገር ሲኖር ምናምን በአግባቡ እንታወራ ምክሬ ነው። ጨርሻለሁ። ከጉደታ ጋር ሰላማዊ ነን። ሃንዬ አባኝም ፓስተር ዛሬ ነው እንዴ የው እስካሁን ጠዋት አላወራንም እንዴ አንተ? ኧረ እኔ ጠዋት ለምን አልነገርከኝም? ለምን መሰለህ ጠዋት የተከፈተው ቆይ እንደው ጥያቄ አለኝ። ቆይ እሺ ጠዋት ቆይ ልመልስልህ። የጠዋቱ ይቅርታ እልሃለሁ፣ ሶሪ እልሃለሁ። አይደለም እኔ ነኝ እኮ ተበደልኩ እያልኩ ያለሁት እኔ ነኝ። ተበደልኩ። እስቲ ቆይ አንተን ጉደታ የጠዋቱ ጥያቄ ነበር፣ አንተ ይመልስልህ። ቆይ ጉደታ እኔ ሶሪ ብያለሁ። በቃ እኔ ክርስቲያን እኔ ነኝ የተበደልኩት። ሶሪማ አትለኝም እኮ ይኸውልህ። ሶሪ እኮ የተበደልከው እኮ አንተ እኮ ሶሪ እኮ እያለ ነው፣ ይቅርታ እያለ እኮ ነው እንዴ? እሺ ጠዋት ለምን ገባው የሚለውን ላስረዳው። ጠዋት ቆርጠሽ ላኪላቸው ይዛ የመጣችው የዳንኤልን ጽሑፍ ይዛ ስትመጣ ከዛ ማንም ሰው እየገባ ሐሳብ እየሰጠ ነው። ሰው ጉደታም ገባ። ምክንያቱም ከኔ ጋር አይደለም ከሐሳቡ ጋር ሐሳቡ ላይ ለመሄድ ስለነበረ አለቀ። ምክንያቱም የመጣው ርዕስ የኔ ርዕስ አይደለም። ስትገባ እኔም ርዕሱ ላይ እንደ አንድ ግለሰብ ሐሳብ ሰጥቼ ነው ያለፍኩት። እዚህ ሌላ ጊዜ አሁን ርዕስ አድርጌ ቢሆን እንትና ጉደታ ምርጫ አትሆንም። ለምን የሌሎችን ሰዎች ሃይማኖት የሆነ የሚያስቆጣ ንግግር ትናገራለህ ብዬ ስለማመን፣ ስለዚህ ለዛ ነው ጠዋት የገባው ማለት ነው። ይቅርታ። እሺ ይፋ ይቅርታ።
ጠይቀኝ ነበር እንዴ ብራዘር? አይ በቃ ይሄ ሆኖ ነው የእሱ ሀሳብ ካልሆነ ይቅር። ቅድም ቴዎቶኮስ የሚሉን ያልተቀበለ ክርስቲያን አይባልም ወይ የግድ ነው የክርስትና ሴንተር ነው ወይ ብሎ ሲጠይቅ ነበር ፓስተር። ገብተን ለማስረዳት ሞክረን ነበረ። የእሱ ጥያቄ ካልሆነ ችግር የለውም። የእሱ ጥያቄ መስሎኝ ነው እኔ እንድታስረዳው። እሺ ችግር የለውም። እሺ እንትን አንዬ የምትይው ነገር አለ። ከዛ አንድ ጥያቄ ይፋን እንጠይቅና ማብራሪያ ያስፈልገዋል መሰለኝ። እዛ ላይ ትሄድበታለህ። ሌሎቻችሁ ኪንጎም ፒስም አንዬም ዋንጋሪም የምትጠይቁት ነገር ካለ ጠይቁትና ኤፋን ከዛ የተለየ ጥያቄ ደግሞ አለኝ የሚል ለኤፍሬም። እሺ አንዬ ይቅርታ። አይ ፓስተር እኔ የጉደታን ስድብ ላሰማ ነበር። በቃ ይቅርብኝ። ኧረ እባክሽ በእግዚአብሔር እኔ ነኝ ውሸተኛ ማለት በእናትህ በእግዚአብሔር ኧረ በእግዚአብሔር መታረም ስላለበት ብቻ አልዋሸሁም ስላለ ቆይ ለሱም ለጉደታም ትምህርት ነው። መታረም ስላለበት ብቻ እኔ ሐሰተኛ ክስ ነው ያመጣሁበት። እስቲ አሰሚ በእናትሽ። አይ ይቅር ፓስተር ይቅር። በቃ ይቅር። የኤፊ ጓር ወዳጅ ነው። እሺ ሰው ጥያቄ ያለው ሰው አይ የጉደታ የኔ ብቻ ወዳጅ ነው። እናንተ ወዳጅ አይደለሽም እንዴ? በጣም ተሰደበ ነው። በጣም ተሰደበ። እኔ በጣም የሰደበኝ በእውነት ይፋ በጣም ሁሉም ሰው ነው እና ላይ አገኙ ያንቺን ማን ባሰማ አንቺ የምትሳደብን በየቀኑ በየቀኑ አንቺ የምትሳደብን ማን ያሰማ? አንተ የኔ ስድብ ማስረጃ ባይዘው ሃና ተሰደበልሽ ነበር እንደ አንቺ ምን ብዬ ከስድብ ውጭ ምን ታውቂያለሽ አንቺ? ቤት እኔ ምስክር ነኝ በእውነት ሃኒ ታበሳጨኛለች እውነት ለመናገር ግን ስለ እምነቷ ፖለቲካ አይደለም እኮ ፖለቲካ አይደለም። አይ ፕሮሚስ ፖለቲካ አይደለም። ስለ የምታበሳጨኝ ጊዜዎች አሉ ኦርቶዶክስ ስትናገር ምናምን፣ ግን ሰው ስትሳደብ ሰምቻት አላውቅም። ሃና ያው የአመጹን ስትመራ በነበረበት ሰዓት እንናገራለን ያኔ ማለት ነው የዛሬ ስንት ወር ምናምን። እሱ አሁን አልተሳካም። እሱን ልታመጣ ነው። እሱን ደግሞ አሁንም ትክክል አይደለሽም ብዬ እኔ አሁን ፓስተር እኔን የሰደበበትን ማስረጃ ላሰማችሁ። ቀጥል። አንድ ጊዜ የሚታርጉ ላሰማ ፓስተር፣ አንተ መጀመሪያ ላስፈቀድ። ኧረ ጥያቄ አለኝ በእውነት በዚህ በእንትን ጉዳይ ላይና ብታስተምረን ደስ ይለኛል። ኦልሞስት 400 ሰው አለ ብታስተምር ደስ ይለኛል። እሺ ፈራህ ማለት ነው። እሺ ማስረጃው ሊቀርብ ያው ትምህርቱ ይሻላል ብዬ ነው። እንትን እዚህ ያለን ግን ሁላችንም ፐርሰናል ነገር የለንም፣ ለሃይማኖታችን ነው። ሃናም እንትና ጉደታም ይቅርታ ብቻ በሁላችንም ሳይድ ያለውን ነገር ይቅርታ፣ ለሁሉም ለእምነቱ ብሎ ነው። ግን አግባብ ባለው ነገር ይሁን ብዬ ነው። ለኤፊ የተለየ ጥያቄ አሁን ሰሞኑን የሚያስተምረው ምናምን አይደለም፣ ይሄ የተለየ ጥያቄ አለኝ የሚል ሰው ካለ ለኤፊ እድል ስጥ። አንድ ቁጥር እኔ አለኝ። ሃኒ ረስቼልሽ ነው። ቅድም ለካ አዲስ ስድብ አስተምረሽናል። ለኤፊዬ ልሳን ትናገራለህ ወይ? ከተናገርክስ ምን ላይክ ውጪ ነው ወይንስ ጸሎት ስታደርግ? እሱም በመጽሐፍ ቅዱስ አስረዳን። እሺ በጣም ደስ ይለኛል። ልሳን ትናገራለህ ወይ? አዎ በጣም ነው ልሳን የምናገረው። እኔ ስጸልይ እንደውም በተገለጠ ቃል ከምጸልይ ይልቅ በልሳን ስጸልይ ነው የሚቀናኝ። በልሳን ነው ብዙ የምጸልየው ማለት ነው። ጸልያለሁ። መጽሐፍ ቅዱሳዊ ነው ወይ? አዎ መጽሐፍ ቅዱሳዊ ነው፣ የታወቀ ነው። በተለይ ደግሞ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 በአንደኛ ቆሮንቶስ ምዕራፍ 14 ላይ 12 13 14 ላይ በስፋት ያነሳዋል። ለአዲስ ኪዳን ቤተክርስቲያን በመንፈስ ቅዱስ አማካኝነት የተሰጠ የጸጋ ስጦታ እንደሆነ ልሳን እዛ ላይ በዝርዝር ያስቀምጣል። አንደኛ ቆሮንቶስ ምዕራፍ 14ም ከአንድ ጀምሮ በዛች ቤተክርስቲያን ስለነበረው የጸጋ አጠቃቀም ስጦታ ችግር ደብዳቤ በጻፈላቸው ወቅት ስለ ልሳን እዛም በዝርዝር አስቀምጠዋል። ስለዚህ ኦፍኮርስ መጽሐፍ ቅዱሳዊ ነው። ልሳን ደግሞ መጽሐፍ ቅዱሳዊ ነው ብቻ ሳይሆን ደግሞ ዛሬም በእኛ ህይወት ደግሞ በጌታ በኢየሱስ ክርስቶስ የአምነው የዳኑ ሰዎችን በመንፈስ ቅዱስ የተጠመቁ ሰዎችን መንፈስ ቅዱስ ማደሪያቸው የሆነ ሰዎችን ደግሞ ያው የተለያየ ስጦታ አላቸው። በተሰባሰቡበት ጊዜ ለአንዱ እንዲያለው ለአንዱ እንዲያለው ይላል ጳውሎስ።
እዛው አንደኛ ቆሮንቶስ 14 ወደ መጨረሻ ላይ የልሳን ስጦታ ያለው አለ፣ የመተርጎም ያለው አለ፣ ነቢይ አለ፣ አስተማሪ አለ፣ የፈውስ ስጦታ ያለው አለ እና መጽሐፍ ቅዱሳዊ ነው። ኦፍ ኮርስ ትናገራለህ ወይ? በጣም እና ጌታን አመሰግናለሁ ስለዛም ደግሞ ማለት ነው። አስተርጓሚ ያለው ብለህ ታስባለህ? አሁን አንተ ስትናገር የሚያስተረጉም ሰው ሁሉ ይኖራል ወይንስ ራስህ ነው የምታስተረጉመው? አይ የግድ መተርጎም የለብኝም። ልሳን የግድ መተርጎም አለበት የሚባል ነገር የለም። መጽሐፍ ቅዱስ ሐዋርያ ቅዱስ ጳውሎስ እንደሚለው አንደኛ ቆሮንቶስ ምዕራፍ 14 ላይ በጉባኤ መካከል የምትናገሩ ከሆነ ተርጓሚ ይኑር ይላል። በለዚያ ተርጓሚ ከሌለ ለራሳችሁና ለእግዚአብሔር ብቻ ጸልዩ ይላል። ተርጓሚ ካለ ግን በጉባኤ መካከል ተናገሩ ይላል። ከሌለ ዝም በሉ ይላል። ምክንያቱም ወደዛ የሚገቡ አዳዲስ ሰዎች ካሉ ያልተማሩ ሰዎች ይላል። ያልተማሩ ሰዎች ሲገቡ ይሰናከላሉ። ያልተማሩ ኢኔሴንስ ያው ኑሮ ዘዴና ባዮሎጂ ያልተማሩ ሳይሆን መንፈሳዊና ዓለም የማይረዱ ሰዎች ማለት ነው። ወደዛ ጉባኤ ቢገቡ ይሰናከላሉ። ስለዚህ ከተተረጎመ ተራ በተራ እየተናገራችሁ ይተርጎም፣ አልበዚያ አትናገሩ፣ ለራሳችሁ ብቻ ተናገሩ ይላል። ልሳን የግድ መተርጎም አለበት የሚባል ነገር የለም። ሰው ልሳን ሲናገር በርካታ መንፈሳዊ ቤኔፊቶች አሉት። ከነዛ ውስጥ አንዱ ራስን ኤዲፋይ ማድረግ ነው፣ ራስን ማነጽ ነው። ስለዚህ ለሁሉም አልተሰጠም ደግሞ ልሳን መተርጎም። ሐዋርያ ቅዱስ ጳውሎስ ራሱ እንዳለው ሁሉ ልሳን ይናገራል ይላል። አይደለም ነው። ሁሉ ልሳን ይተረጉማል አይደለም ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ማለት ነው። እንደውም አንደኛ ቆሮንቶስ ምዕራፍ 14 ላይ 13 ላይ ካልተሳሳቱ እዛ ላይ ልሳን የሚናገር እንዲተረጉም ይጸልይ ይላል ሐዋርያ ቅዱስ ጳውሎስ። እና ልሳን እየተናገረ ማይጸልይ ሰው አለ፣ ማይተረጉም ሰው አለ ማለት ነው። ምክንያቱም ካልሽ ትርጉም ራሱ የጸጋ ስጦታ ስለሆነ ማለት ነው። ስለዚህ መጽሐፍ ቅዱሳዊ ነው። እኔ የትርጉም ስጦታ አልተሰጠኝም እስካሁን። ጌታ እንዲረዳኝ ጸልያለሁ። ደግሞ እየጸለይኩም ነው። ትርጉም ደግሞ ከተሰጠኝ በጣም ደስ ይለኛል። የራሴንም የሰዎችንም ልሳን ተረጉማለሁ። ጉባኤ እንዲታነጽበት ምክንያት ይሆናል ማለት ነው። እስከዛ ግን ለራሴና ለጌታ ብቻ በልሳን እነጋገራለሁ፣ በልሳን እጸልያለሁ ማለት ነው ከጌታዬ ጋር። እሺ ረጅም ብዙ ጥያቄ ስላለ ለመመለስ አጠራጠር። ስለዚህ ፒስ ተመልሷል። ገባኝ ከሆነ ጉባኤ ላይ አስተርጓሚ ከሌለ አይናገርም። ቴንክ ዩ። እሺ አቤሎ ጥያቄ አለው። አቤላ አቤት። ነው እኔ የለኝም። እኔ ሰላም ልላችሁ ነው። ይፋ ሰላም ልለው ይገዝ ናትሻ እንዴት ነህ? አሌክስ እዚሁ ላይ አሁን የመለሰላት ላይ እሺ እኔ አሁን ተርጓሚ ምናምን ልሳን ተርጓሚ አሁን እኔ ያው በፕሮቴስታንት ቤት እንደማደጌ የሚተረጉም ሰው አይቻላቅም። ጭራሽ የሚተረጉም ሰው አለ እንዴ? ግን እንደዛ አይነት ነገር አለ? ይፊ ተርጓሚ እሺ ልሳን የሚተረጉም ሰው እኔ አጋጥሞኝ አያውቅም። እሺ አንተ አላጋጠመህም ማለት የለም ማለት አይደለም። አንደኛ ከመጽሐፍ ቅዱስ ነው የምንነሳው። ሜትር ይዘን መጽሐፍ ቅዱስ ላይ ልንለካ አንሄድም። ከመጽሐፍ ቅዱስ ነው ሜትር ይዘን ወደ መሬት የምንወርደው። መጽሐፍ ቅዱስ አለ ካለ አለ ነው። አንድም ባታይ እንኳን ምድር ላይ በቃ አለ ማለት ነው። ነገር ግን በምድር ላይ አለ በጣም ብዙ አይቻለሁ። በዘመኔም እኔ በነበርኩባቸው ጉባኤያትም ባደኩበት ቤተክርስቲያንም በስፋት ልሳን ሲተረጎም አውቃለሁ። ቪዲዮዎችም አሉ። እኔ እንደውም አንድ ቪዲዮ ፖስት አድርጌ ነበር ከዚህ በፊት ልሳን ውይይት ጥሪ ባረኩበት ላይ ልሳን ሲተረጎም ጉባኤ ውስጥ ያለውን እንትን ብዬ ነበር። ምንድነው መሰለው ሁለት አይነት ነገሮች ማንሳት በዚህ ዘመን ቤተክርስቲያን ልሳን አይተረጎምም እያሉ ለሚያነሱ ሰዎች ሁለት ነገር ላስቀምጥ። አንደኛው ለምን መሰለ በብዛት ማታየው እንደ ልሳን ተናጋሪ ልሳን ተርጓሚ በብዛት ማታየው የቤተክርስቲያን ከዚህ በቀደም የነበረው የቤተክርስቲያን አሰራር ችግር ነው። የቤተክርስቲያን አሰራር ችግር እንዴት መሰለ? ለምሳሌ ሙሉ ወንጌልን ፒክል አድርግልህ። ሙሉ ወንጌል ቤተክርስቲያን ለምሳሌ ለልሳን ስጦታ ይጸልያል። ታውቃለህ፣ ለመንፈስ ቅዱስ ሙላት ይጸልያል። ሰዎች ተዘጋጅተው ጾም ጸሎት ይዘው ጸልየው ልክ መጽሐፍ ቅዱሳዊ ነው እሱ ሐዋርያው ቅዱስ ጳውሎስ እንደሚሉ ተጠሙ ስለሚል ማለት ነው። ሰዎች መጠማት አለባቸው፣ ለዛ ነገር መጸለይ አለባቸው። ኦኬ በብርቱ ፈልጉ ስለሚል በብርቱ መፈለግ አለባቸው። ሙሉ ወንጌል አሁን ኢንካሬጅ ስታደርግ ብዙ ጊዜ የኖረችው ልሳን ሰዎች እንዲናገሩ ነው። ኦኬ ልሳን መናገር እንዳለባቸው ታስተምራለች። በመጽሐፍ ቅዱስ እንዲጸልዩ፣ እንዲጠሙ፣ እንዲዘጋጁ ታረጋለች። ፕሮግራሞችንም ታዘጋጃለች። ሰዎች መንፈስ ቅዱስ
ይሞላሉ፣ ልሳን ይናገራሉ፣ ልዩ ልዩ ስጦታዎችን ይቀበላሉ። በዛ ውስጥ ሰዎች ትርጉምን እንዲቀበሉ ደግሞ የዛን ያህል አልተሰበከም። ሰዎች ያንን ነገር እንዲጠሙት እንዲፈልጉት አልተደረገም። ገብተዋል። ልሳን ለዛ ነው ተናጋሪው በዝቶ ልሳን ተርጓሚው ደግሞ ትንሽ የሆነበት ምክንያት ኦኬ ሰዎች አልፈለጉም፣ ያንን ነገር አልፈለጉም፣ አልተጠሙም፣ አልጸለዩም። ለዛ ነገር ሰው ስትጸልይ ነው የምትቀበለው፣ ስትፈልግ ነው፣ ስትጠማ ነው። ሐዋርያው ቅዱስ ጳውሎስ ነው የሚለው። ይህንን ኤፍሬም ባለ ጊዜ አይደለም። ሐዋርያው ቅዱስ ጳውሎስ ልሳን የሚናገር አለ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ እንዲህ ተረጉም ደግሞ ይጸልይ አለ። መጸለይ አለብህ ትርጉም ለመቀበል ማለት ነው። ትርጉም የጸጋ ስጦታ ነው። አዎ ከዛ ምዕራፍ 2 በፊት አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታ እንደሆነ በቤተ ክርስቲያን መንፈስ ቅዱስ እንደወደደ እያካፈለ የሚሰጠው የጸጋ ስጦታ እንደሆነ ተዘርዝሯል እዛ ላይ። እንደገና ሁሉ ልሳን ተናጋሪ አይደለም፣ ሁሉ ተርጓሚ አይደለም፣ ሁሉ ነብይ አይደለም እያለ በዝርዝር ያስቀምጣል። ስለዚህ አንድን የጸጋ ስጦታ ለመቀበል ሰውየው መፈለግ፣ መሻት፣ ለዛ ጉዳይ መጠማት አለበት፣ መጸለይ አለበት። እሱን ካደረገ ይቀበላል ኦፍ ኮርስ። ስለዚህ ያ ላይ አልተሰራም፣ ትምህርቱ እሱ ላይ አልተሰራም። ትርጉም ሰዎች የልሳን መተርጎም ስጦታን እንዲጠሙ ስለዛ እንዲጸልዩ አልተሰራም። ብዙ ሆፕፉል ወደፊቷ ቤተክርስቲያን ትክክዩ አርጋ ልክ ልሳን መናገር ሰዎች እንዲበረታቱ እንደምታደርግ ልሳን መተርጎምም ላይ እንደዛው ደግሞ ትኩረት አድርጋ ታስተምራለች። ብዙ ሰዎች ይኖራሉ ብዬ ደግሞ አምናለሁ ወደፊት። እናቱ አሁን አንተ አሁን ስለ ሙሉ ወንጌል እየነገርከኝ ነበር። እኔም ሙሉ ወንጌል ቤተክርስቲያን በደንብ አውቃታለሁ። እኔ አጎቴ እዛ አገልጋይም ስለነበረ እዛ አድጌያለሁ፣ በደንብ አውቃታለሁ። ግን እዛም ሌላም ቸርችም ሲሄድ ግን እኔ ልሳን የሚተረጉም ሰው አይቻላቅም። የኔ ችግር አይደለም፣ የኔ ችግር ሳይሆን እኔ ቸርች ላይ አይቻላቅም። አሌክስ አንተ አይተህ ታውቃለህ ልሳን የሚተረጉም ሰው ማለት ሚሊየን ለነገር ይችላል። ሚሊየን እግዚአብሔር በሚያውቅ አሌክስ ይቅርታ አቋረጥኩ። እኔ ልውረድና ሙላተን አስገባው ጥያቄ እስራኤል ቴንክ ዩ በጣም እሺ። አቤላ አለ አሁን በዲፍሬንስ እኔም ልውረድላችሁ። ግን ኤፍሬም በኋላ ላይ ጊዜ ስታገኝ ባለጊዜ ላስት ኔምህ ነው ወይስ ሁልጊዜ ኪውሪየስ ያደርገኛል? መመለስ አይጠበቅብህም። አይ ችግር የለውም ይታወቃል። አንቺ ነሽ ማታውቂው እንጂ ወንጌላውያን ያውቃሉ። ባለጊዜ የአንድ መዝሙር የመጀመሪያ መዝሙር ነበረኝ ኮሌክሽን ላይ የወጣ ከዛም በኋላ ደግሞ በአልበም የወጣ የአልበም ርዕስ ነበር ቁጥር 1 መዝሙር ካሴት አለኝ እና በዛ ነው የምጠራው። ባለጊዜ እሱ ኒክኔም ነው እንጂ የአገልግሎት ስሜ ነው እንጂ ሰርኔም አይደለም። አባቴ ጠንክር ወልደ ማርያም ይባላል። Thank you so much. Thank you Alexi. Thank you Pastor. በጣም ማለት ከኢትዮጵያ ኦርቶዶክስ እጅግ መወዳት ብትገባም ጥያቄዋ ቀጥተኛ ቢሆን ቢቆጣም ብትቆጣም መወዳት ታችና ቴንክ ዩ ሺ ፒሲኤ ኪንግ እሱ እንደሱ ነው ያለው አለ በጣም እንዳለህ ነው። ሌላ ጥያቄ ጊዜ የለንም። ለማንጫ ለናይ ነው ይሄ መለስልኝ እንዴ አሌክሲ እንደሰለማ ሸፋፍነብኝ ልትል አልፈልግም። ኖ አይደለም። ወይኔ ቸርች እያልኩኝ ሌላ ቦታ ነው እንደሚሄደው ወይ መስጊድ ነው የሚሄደው። እኔ ያደግኩት እዛ ነው። እንግዲህ እኔ አይቼ አላውቅም። ያላየሁትን ነገር አየው አይደለም። እናንተ ከየት እንዳመጣችሁት አላውቅም። ኤኒዌይስ ወይ አሌክስ እናንተ ቸርች መጣና ወይ ታሳየኛለህ። እንግዲህ እናቱዬ ምንም ልንረዳ አንችልም። እኛ ምስክሮች ነን ብለናል። እኔም ከልጅነቴ ጀምሮ እያየው ነው ልሳን ሲተረጎም ያደግኩት። አንተ አላየውም አልሰማውም አልክ። ምናልባት አንዳንድ መናፍስት እኮ አይንና ጆሮ ነው የሚይዙት። በነገራችን ላይ ኢየሱስ ገስጾ ሲያስወጣ ብዙ አላየን ወንጌላዊ መጽሐፍ ላይ እና ችግር እንዳይኖር ነው እንጂ ብዙ አለ። ቪዲዮ ሁሉ አለኝ እኔ በነገራችን ላይ ፖስት። እሺ ቪዲዮ ታሳየናለህ? አሁን እጅ ላይ ያለ ታሳየናለህ? ብዙ ሰው የለም እያሉ ነው ያለው። አይ አለ እኔ ጋር ቪዲዮዎች ማአት አሉ እንደሱ አይነት። ባይገርም ሰዎች የሉም። አዎ ሶሻል ሚዲያ ላይ የሉም እንደሱ አይነት ቪዲዮዎች። ግን አንድ እንትን ላርግ ልምጣሽ ሉረድና ፓስተርዬ ምን ታረጋለህ መሰለህ? ሉረድና እኔ ቪዲዮ እያጠፉብኝ ስለተቸገርኩ ፕራይቬት ነው ማረጋቸው ቪዲዮዎቼን ማለት ነው። እና ፕራይቬት ስላረኩት ቪዲዮን ፐብሊክ ላርገውና ልምጣና ማሳይ። እንደዚህ ብዙ ተደጋጋሚ ጥያቄ አለ ልሳን ሲናገር አለ ወይ ምናምን የሚል። ስለዚህ አንዴ ፐብሊክ አድርገው ተመልሼ ልምጣ። እሺ ለናቲ የሚከፈል ዋጋ ትላለህ? እሺ ለኔ ብቻ ከሆነ ግን ወይ ለኔ ብቻ ከሆነ ወይ በውስጥ ልክልኛለህ
የኔም ጥያቄ ነው ይፋ። እኔም አይቻላቅም 18 ዓመት ጴንጤ ነበርኩ። ምንም አይቻላቅም። በጣም እሺ። ልሳን ሲናገሩ አውቃለሁ። እኔም እናገር ነበር ግን በቃ ፐብሊክ አድርጌው ልምጣ አንድ ጊዜ። እሺ ስለሚያጠፉብኝ ነው ፕራይቬት ማድረግ። ትርጉሙ ግን በስለሽ የምትሉ ሰዎች ረው በትክክለኛ እንደተተረጎመ ራሱ ትርጉሙ እሱ ናቲ አሁን ምንድነው መሰለህ ናቲ አሁን እዚህ ጋር እንከባበር ያስፈልጋል። አሁን ጌታን ያልኩኝ እግዚአብሔርን አንብቤ ነው እንደዚህ ማለት ኮሜንት ላይ ኖ እኮ እንደዚህ ማለት አሁን እዚህ ጋር እኔ አሁን እንድታከብር እንትኔን እፈልጋለሁ እንደዚህ አይነት ነገሮች ላይ ማለት ነው። ለአንተ ቀልድ ጫወታ ሊመስል ይችላል፣ ግን የኔ እምነት አንብቤ ነው እግዚአብሔርን አንብቤ ነው። ከታች እየጻፉ እኮ ነው ከታች እኮ እንደዛ ቢያነባ አንተ እኮ እንትን ማለት የለብህም። የተጻፈው ሁሉ እንትን ማለት የለብህም። ተረፉ እኮ ነው ያልኩት እኮ እኔ ምን አልኩኝ? እኔ ምን ይላል መሰለህ ጥበበኞች ነን ሲሉ ደነቆሩ ይላል መጽሐፍ ቅዱስ ማለት ነው። እንደዛ ነው። ብዙዎች ጥበበኞች ነው ሲሉ ዳም ሆነዋል። ዳስ ዋይ እኮ የምታይበትን እያለ የሚናገረው ላይ መጽሐፍ ላይ ማለት ነው። እና ኩል ከኔ ግዛን ውሰድ ይላል እና ተኳልና አሳይሃለሁ። ስፒሪቹዋል ነገር መጽሐፍ እንደሚናገረው ለካርናል ማይንድ ላለው ሰው ሞኝነት ነው። ኦኬ ምክንያቱም በመንፈስ ነው ያን ስፒሪቹዋል ሬልምን ኮንታክት የምታደርገው ወይም አንደርስታንድ የምታደርገው በመንፈስ ነው እንጂ በካርናል ማይንድ አይደለም። ለሰዎች ጫውታ ነው፣ ቀልድ ነው። ግን እብዶች ብንሆን እያለ ጳውሎስ የሚናገረው ለዛ ነው። አንዳንድ ነገሮች ላይ መንፈሳዊ ነገሮችን መጠንቀቅ አስፈላጊ ነው። በተለይ አሁን ስንወያይ አብረን ያለን ሰዎች ኮሜንት ላይ የፈለጉትን ይበሉ፣ ኦኬ ችግር የለውም። የተለያዩ አይነት ሰዎች ስላሉ ማለት ነው። ስናወራ ግን ልንከባበር እንደዛ ይገባል ማለት ነው። እሺ ፐብሊክ አድርጌው ልምጣ አንድ ጊዜ። እሺ ኢቫ እሺ እስከዛ ፓስተር ኢቫ ልፈራ ነው እንዳታወርደው። እሺ ቅድም ራሴ ያስገባሁት እንትና ራሱን ጥያቄ ስለነበረው አንተ አላወኩም ኦርቶዶክስ ነበር የመሰለ አንተን ሞዴሬተር ኢቫ ሰላም ብለናል። አቢጊያ ያዲ ሰላም በሉን። እሺ ኢቫ ቀጥል። ኤፍሬምን ልጠይቀው ነበር ወረደ። አይ ይመጣል እኮ በቪዲዮ እንትን አድርጎ ሰላም በለን። እስከዛ ሰላም ነው። ሀና አውቃታለሁ። ኪንግ ናታን ያዲ በደንብ ነው ማውቃት። ፌመስ ናት እንደ ያዲ አረባከ። እሺ ቆይታለች። የት ነው የምትኖረው? ኢትዮጵያ ውስጥ ነው የምኖረው። ሉትራን ነህ? ሉትራን ነኝ። ያው እንዴት አላውቅም። እዚህ ቲክቶክ አካባቢ የለህም? ሁሉንም አውቃቸዋለሁ። አንድ አመት ሊሆን ስለማልገባ ነው። እኔ ጋር ገብቶ አያውቅም። አይቼው አይ አለ ከስር እኔ አየዋለሁ አንዳንድ ጊዜ አይደል? ፓስተር በአካል እንተዋወቃለን ካንተ ጋር ግን በመንፈሳዊ ሳይሆን በሌላው እንትን ነው። የሆነ ቢዝነስ ምናምን አብረን ሰርተን ነበር የሆነ ጊዜ። እባክህ እሺ ምን ቢዝነስ ምን በመንፈስም በስጋም አለው ለካ ወይ ሁለት ስልክ ካላችሁ እኔ ጋር ግቡና አሁን ፐብሊክ ስላደረኩት ከፍታችሁ ማየት ትችላላችሁ። እዚህ ያለ ሰው ሁሉም ሰው ሄዶ ከፍቶ ማየት ይችላል። ምን ቪዲዮ መክፈት አለብኝ ወይስ ምንድነው? ቪዲዮ እኔ ጋር ግቡና ፐብሊክ አድርጌዋለሁ። ልሳን ሲተረጎም አላላችሁ እንደሱ ብዙ እጄ ላይ ስላሉ እንደዛ በተከታታይ ፖስት ላደርግላችሁ እችላለሁ። ከላይ ነው ያለው? አይ ከላይ አይመስለኝም። ወደ መሀል ይታወቃል እኮ የልሳን እንትን ነው። ሌሎቹ ጥቂት ነው። አሁን ጥቂት ናቸው እኮ ያለው እንትን የስር ቪዲዮዎች እንደ ድሮ ብዙ አይደሉም። እና ስላይድ ስታደርግ ቶሎ ታገኘዋል። እየገባሁ ነው። እሺ ካለሽ ኢቫይ ቪዲዮ ያለው መክፈት ይችላል እዚህ ሆኖ። እሺ ኢቫይ የት ነው የምንተዋወቀው? ቢዝነስ አብረን ሰርተናል አልከኝ። የት ነው? በእናትህ ጄምስቶን ነው ኤክስፖርት። አንድ ፓስተር ነበረ ወደ ከኤርናሞል ወደ ሻላ መንገድ ላይ የሆነ ፓስተር ኢሳያስ ምናምን እዛ ትመጣ ነበር እኮ። ታዲያ እኔ እሱ ቢዝነስ ላይ የለውም እኮ እኔ
የሆኑ ሰዎችን ቢሮ ይዘህ መተህ ነበር፣ እናወራለን በውስጥ ብራዘር። እሺ እኔ እዛ ቢዝነስ ለደንግጬ እኮ ነው ቢዝነስ ሰርቻ ቃለሁ እንዴ ብዬ ነው። እሺ እንዴ እሺ ኤፊ ባይ ዘ ዌይ ኤቫዬ ሰላም ሰላም ካናዳ ሊወስደኝ ነው አሁን እና ፕሮሰስ ላይ ነኝ። ለማንኛውም ልንገርህ ብዬ ኢሳያስ። እሺ ጠይቀው እንትን ኤቫ ጥያቄ አለኝ ብለዋል። አቢጊያ እና የአዲ ሰላም አትሉንም? ቪዲዮውን ደህና ናቸው ፓስተርዬ፣ ሰላም ብያለሁ። እንዴት ነህ? ለእኔ አዲ አለን ጠፍተሻል። እሺ አለው ኤፊ ታውቂያለሽ አይደል? አዲ የትኛውን ኤፍሬም ባለግዜ አታውቀኝም? ምንም አላውቀውም፣ ማወቅም አልፈልግም። እሺ ዕብራይስጡ። እሺ አቢጊ ሰላም በይን። እሺ አቢጊያ ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ። ደህና ነኝ። ኤፍሬምዬ እንዴት ነህ? ፓስተር አሌክስ፣ ሀና፣ ኪንግ፣ ያዲ ከስርም ያላችሁ ሁላችሁም ሰላም ብያችኋለሁ። ፓስተር አቢጊያ ወይ ለምን ኤፍሬምን አሜሪካ ቸርች አትጋብዥው? እስኪ አውሪ። በጣም ደስ ይለኛል። እሱ እንግሊዝ ሀገር ነው ያለው። ታዲያ ምን ችግር አለ? አገልግሎት አይደል? እነ ተስፋዬ ጋቢሶ ከየት ሀገር ወደ የት ሀገር ነው የሚሄደው? እሺ ጋብዘዋለሁ። በደስታ በትልቅ ደስታ ነው የምጋብዘው። በቃ እሺ። በቀደም ኮንፈረንስ ጥሩ ነበር። አላገኘውሽም? ጥሩ ነበር። ቆንጆ ነበር። አሪፍ ነበር። አዎ ቢዚ ነበርን። ቆንጆ ጥሩ ጊዜ ያሳለፍን። ልቀቂዋ ቲክታክ ላይ ልቀቂ የነበረውን ጊዜ። ኤፋ ሄዳ አገልግል እባክህ የሆነ ጊዜ ስትሄድ አሜሪካ። እሺ ፓስተር እሺ ፓስተር አሊን ታውቀዋለህ? ፓስተር አሊ እዚህ ቲክቶክ ላይ ያለውን ቲክቶክ እኮ እኔና እሱ ነን የጀመርነው። በቃ እሷ ቸርች ሄዶ ባለፈው አገለገለ። ጥሩ ጊዜ እንደነበራቸው ተስፋ አደርጋለሁ። ጥሩ ጊዜ እንደነበር። ኦኬ ያ እሺ። ናቲ መረጃ ፓስተር ልክፈተው። ኤፊ ግዴታ ሀናም ማየት ፈልጋለሁ ብላለች። እንትን የሚለው ነው አይደል? በልሳን ጉዳይ ምናምን የሚለው ነው። በልሳን ጉዳይ የሚወያይ ሰው ምናምን ስለጠፋ የሚለው ነው። እሺ ልክፈተው። ቪዲዮውን ብከፍተው ጥሩ ነው። በቪዲዮ ቢያዩት ነገር በአይን ይገባል። ቪዲዮ ላብራ? አዎ በቪዲዮ እሺ። እንዴ እናቱ እያስለፈለፈው እንዳይሆነ ልጅ እኮ ፈራዋለሁ። ከፍቶት እናቲ ኤፊ ብዙ አመት ሳለፈልፍ ዛሬ ለፈልፋለሁ ብለህ ነው? እሺ ቀጥል። ኤፊ ምን እንደምትል ግን አይሰማም። ትርጉሙም አይሰማም። የቱ ጋር እንደሆነ አይሰማል። ልሳኑ ያው በትርጉም ነው የምትሰማው። ልሳኑን አትሰማም አንተ፣ ያው በጌታ ስላልሆንክ ማለት ነው። ትርጉም ስጦታም ስለሌለ ትርጉሙን ግን ራሷ ትተረጉማለች። የተናገረች ልሳን በረብ ምን ያስገባልኝ ዛሬ እየተረጎመች ነው ናትዬ፣ እየተናገረች በጣም ጥርት ብሎ ነው የሚሰማው። አለ ቪዲዮ አለኝ ወንጌላዊ አለምነህ ጀንበሩ ላይ አሁን አንድ አገልግሎቱ ላይ ጉባኤ መካከል እየተናገረች አንዷ እሱ ራሱ ሲተረጉም አለኝ ሁሉ ቪዲዮ ማለት ነው። ያዘጋጀዋቸው የተወሰኑ ቪዲዮዎች አሉ፣ እለቃቸዋለሁ። ሲተረጉም አለኝ ብዙ ቪዲዮ ማለት ነው ልሳን ሲተረጉም። አይ በነገራችን እኔ የዓለምነህ ጀንበሩን እያየሁ ነው ያደኩት። ኤፊ እግዚአብሔርን በጣም እሱን ነው የማውቀው። እኔ አሁን የመጀመሪያ እሱን ነው የማውቀው። እኔ ራሱ ሌላ የማውቀው ሰው ማንን ግን አሁን ዓለምነህ ጀንበሩ የሚባለው
እሺ አለምነህ ጀንበሩ ደግሞ አሁን የምታየው የዚህ ሰው ኦኬ በዚህ ሰው የተነሳ ነው አለምነህ ጀንበሩ። ይሄኛው ደግሞ ተስፋዬ በየነ ይባላል እና አለምነህ ጀንበሩን ይሄ ሰው ነው ያሳደገው። ይሄ የምታየው ሰው ማለት ነው። አሁን እኔ ኤፊዬ ቆይ የራሷ ናት ራሷ ተርጓሚ የራሷ እንትን ነች ልሳን ተናጋሪ ናት። አሁን ራሷ ነች ተረጎመችው። ትክክል። አዎ የተናገረች ተርጉማለች። ኦኬ እንደዛ ይቻላል ማለት ትርጉምም ልሳን መናገርም እንደዚህ አንድ ሰው ላይ ይሰጣል ለአንድ ሰው። ሐዋርያው ቅዱስ ጳውሎስ ምን አለ መሰለ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ ልሳን የሚናገር አለ እንዲተረጉም ይጸልይ ደግሞ አለ። ልሳን የሚናገሩ ደግሞ የሚተረጉሙም አሉ ማለት ነው። እና ልሳን ተናጋሪ ከሆንክ ማተረጉም ከሆነ ትርጉም ካልተሰጠ ጸልይ ትርጉም ደግሞ እንዲሰጥ ብለዋል ጳውሎስ። ስለዚህ ሁለቱም ያላቸው ሰዎች አሉ ማለት ነው። የሚናገሩ የሚተረጉሙ ማለት ነው። ወይ ፔንቴኮስታል መሆን እንዴት መታደል ነው! መጽሐፍ ቅዱስ እኮ ነው። በቃ ስክት እኮ ነው ዶክትሪናችን፣ ልምምዳችን፣ ምናችን። ጌታ ኢየሱስ ስሙ ይባረክ። ሃሌሉያ። እስቲ ፔንቴኮስታሎች ከታች ሃሌሉያ እያላችሁ ኮሜንት አድርጉ እስቲ። ሃሌሉያ ፔንቴኮስታል ጋር ነኝ ብያል ነበር እኮ እንዴ ነው ግራ እየገባኝ ነው። አሁን ልትሸሽ ነው እንዴ? እናቱ አሁን ወደ ፔንቴኮስታል መምጣት ፈለግ? አረ በኢየሱስ ስም ትርጉሙ ምንድነው ያለችው? ለአንቺው መልስላት ይፊ ምንድነው የተረጎመችው? እሱም እኮ እንትን ምንድነው ይባላል ይመረምራል። ምንድነው ያለችው? መልእክት የሰራዊት ጌታ እግዚአብሔር እንደዚህ ይላል እያለች መልእክት እያመጣች ምን አለች ትርጓሚ? አይ እኔ ትርጓሚው አሁን ይሄን ቪዲዮ አላስታውስም እኮ ይሄው እኔም እኮ ምንም ልሰማው አልቻልኩም። ደግመን አይሰማል። እኔ ጋር ገብተሽ ብትከፍቺው በደንብ ይሰማል። አሁን ናቱ ገብቻለሁ እኮ ይሰማል። እዛ ጋር በማይክ አይደል እንደምትለው ምን ትርጉም ልትመረምሪ ነው አንቺ እንዴ? ያው ትርጉሙን ራሱ ተረጉሙ ነው who told you that ማን ፈቀደልሽና ነው የእግዚአብሔርን ሐሳብ የምትተረጉም እንዴ? እሷ እኮ የጌታን ሐሳብ ነው የምትናገረው። የልሳን ትርጉም ራሱ በእግዚአብሔር ቃል ይመዘናል። በእውነት በእውነት የልሳን ትርጉም በእግዚአብሔር ቃል ይመዘናል። which is ሀንቾ ሁሉ ነገራችን በእግዚአብሔር ቃል ሁሉ ነገር እናቱ አንድ ጊዜ ይመዘናል ያልሽው ሀንቾ፣ እኛ በእግዚአብሔር ቃል የማይመዘን ነገር የለንም። ሁሉ ነገር ይመዘናል በእግዚአብሔር ቃል። እሱ ላይ ትክክል ነሽ። ግን ደግሞ እንደዚህ መሆን አለበት እንደዚያ መሆን አለበት ልትያትሽም ነው አሁን ኦኬ ሰው ጌታ የወደደውን ነገር ለህዝቡ ይናገራል በዘመናት መካከል ማለት ነው። እና እኮ መልእክቱ ከጌታ እንደሆነ ተመዝኖ ማለፍ አለበት በእግዚአብሔር ቃል። ምንድነው ያለችው? ትርጉሙ ራሱ ምንድነው? ልሳኑ ከእግዚአብሔር ነው ምናምን። ይሄ እኔ ወደ ጆሮ አቅርቤው ራሱ ምንም እንደምት ልሰማው አልቻልኩም። አንድ ነገር ትክክል ይሆንሽው ከንግግርሽ መሃል ልሳን ትርጉም ይሁን ትንቢትም ይሁን ሁሉም ነገር በእግዚአብሔር ቃል እውነት ይፈተሻል፣ ይበረበራል፣ ይፈተሻል። ከእግዚአብሔር ቃል እውነት የተጣረሰ መሆን የለበትም። ሁሉ ነገር እኛ በመጽሐፍ ቅዱስ ነው በእግዚአብሔር እውነት ነው በእግዚአብሔር ቃል ነው ፊልተር የምናደርገው። ይሄን ትክክል ሆኖ ሲገኝ የዛኔ ነው አፕሩቭ የምናደርገው። እሱ ትክክል ነው። ሰው ግን ያ ማለት ግን ኦፍ ኮርስ እንደሱ ማለት ሆኖ ከጠቅላላ የእግዚአብሔር ቃል ወይም ደግሞ የእግዚአብሔር እውነት ሐሳብ ጋር ስሙሙ መሆን አለበት የሚለው እንዳለ ሆኖ ግን ጌታን ይሄን ትናገራለህ፣ በዚህ ትመጣለህ፣ በዚህ ትሄዳለህ አትዩም። ጌታ የወደደው እንደህዝቡ ይናገራል። ያ ደግሞ ለህዝቡ መልእክት ይሆናል ማለት ነው። በሱ እንስማማለን። በመጽሐፍ ቅዱስ ይፈተሻል የሚለው ማይፈተሽ ነገር የለም። እኛ ቤት ሁሉ ነገር ከመጽሐፍ ቅዱስ አንደር የእግዚአብሔር ቃል ሁሉ ነገር ማለት ነው። እሱ ትክክል ነው እኮ እሺ በቃ የኔ ጥያቄ እኮ ትክክል ሆኖ ሳለ ምንድነው ያለችው? እኮ እሱን እኔ አንቺው አሁን እኮ እኔ ቃል በቃል አሁን ምን አስታውሰዋለሁ ቪዲዮ ነው ለቅቄዋለሁ። እስኪ ዝም ብዬ ለክፈተው ቪዲዮ ታልከፍት እስኪ እንስማው። እሺ ምን እንዳለች ስማው ስለምታስታውሰው ትነግረኛለሽ። እሺ Capita
እሺ ፖዝ አድርጉ። ሰምቻለሁ። አሁን እኔ ጌታ እግዚአብሔር እንዲህ ይልሃል፣ እኔ ለአንተ ጋሻ ነኝ፣ ከፊት ለፊት የሆነ ነገር አለ፣ የታቀደ ነገር አለ፣ ሰብሬዋለሁ፣ ከፊት ወጥቻለሁ፣ ሰብሬዋለሁ። ለዛ ነው ይሄ እኮ ልሳን ሳትናገር መናገር ትችል ነበር። ልሳን ሳትን አሁን እግዚአብሔርንም እንትን ልትዩ ነው እንዴ? አንቺ እግዚአብሔርን ራሱ ልታዩ ነው እንዴ? አይ አለመቀበል መብቷ ነው፣ ግን አለመቀበል ነው እንጂ እግዚአብሔርን አታዩም። በዚህ በኩል ትመጣለህ ልትዩ አትችልም። በእሱ በልሳን ይናገር፣ በሰራተኛ በኩል ይናገር፣ በአህያም ይናገራል። እሱ ቴዎክራት አምላክ የወደደውን በፈለገው ሰዓት ያደርጋልና እውነት ለመናገር እኮ ቀንበር ተሰብረው ሁልጊዜ ነው የምንሰማው። ቸርች በሄድንበት ሰዓት ያልተሰበረ ቀንበር እኮ የለም። ሌላ ነገር ጠብቄ ነበረ። ኦፍ ኮርስ ቀንበራችን ተሰብሮማ ነው እዚህ ያለ ነው እኮ። አሁን ቀንበር ተሰብሯል ሲባል አሜን ነው ያልኩት። ለዛ ነው እኮ ቀንበር ምንም ቀንበር የሌለኝ አሁን ማለት ነው። እየፈለኩ እኮ የሰው እየተሸከምኩ ነው አሁን እኮ ነው ስለሌለኝ ያልተሰበረለት ሰው እየዞርኩ እየተሸከምኩ ነው። አሜን ብለን እኮ ባልነው ነው ይዛኔ እኮ አሁን ቀንበራችን እኮ ተሰባብሮ የቀረው ማለት ነው። ጥሩ ነው ቀንበር መሰበር። እንኳን ቀንበር ተሸከም ካልተባለን እሱ ጥሩ ነው። አሜን ማለት ነው። አሜን ነው። አቤት የምጨምረው ነገር ስላለ ነውና ምስክር ሲጠፋ እውነት ውሸት ይመስላል። ልሳን ሲተረጎም በህይወታችን ብዙ ጊዜ አይተናል። ለመመስከር ያህል እኔ በልጅነቴ ሙሉ ወንጌል ቸርች አባቴ ይዞኝ ሄዶ አባቴ ትራክ ድራይቨር ነው፣ በጣም መንፈሳዊ ሰው ነው ግን በራሱና ብዙ ጊዜ የሚተረጎመው ልሳን የሀገራዊ ጉዳይ ወይ የጉባኤ ጉዳይ ሲሆን ነው ሞስትሊ የሚተረጎም ልሳን የሚሆነው ማለት ነው እንጂ ጳውሎስ በመልእክቱ እንደተናገረው ራሳችንን የምናንጽበት የራሳችን የሆነ ልሳን እንዳለ በግልጽ ይነግረናል። ቅድም እንዳልከው ፔንቴኮስታል መሆን ኤቭሪ ሪፈረንስ ከመጽሐፍ ቅዱስ ላይ በቀጥታ ትርጉም የሚገኝለት ነው። በጣም ፕራውድ ሆነን የምናወራው ነገር ነውና አባቴ አጠገቤ የእግዚአብሔር መንፈስ ሞልቶበት በልሳን እየተናገረ ከሌላ ሳይድ ያለች ደግሞ ሌላ ሴት ተነስታ የአባቴን ልሳን ስትተረጉም ስለ እውነት ብዬ በደንብ የማስታውሰው ኤክስፒሪየንስ ያረኩት ነገር ነው። እንዳልከው ከዛ በኋላ ሜል ላይን ያልሆኑ ቸርቾች ላይ እና ከትምህርት እጥረት የተነሳ ብዙ ጊዜ እንደዚህ አይነት ነገር ላይ ታይ ይችላል እንጂ በእንደዚህ አይነት ጉዳይ ጥያቄያዊ መሆን ምናምን ራሱ አግባብ አይመስለኝም። ስፔሻሊ እኛ ሰርክል ውስጥ ያላችሁ ሰዎች መቀባበል ስላለብን በጥያቄ መልክ ማቅረብ ትችላላችሁ። በመልስ መልክ ስንመልስ ያንን መቀበል ነው ያለባችሁ። ብዙ ኤቪደንሶች ልንሰጥ እንችላለን። ሌላ ለመጨመር ያህል ልሳን ራሱ በእኔ ኤክስፒሪየንስ እኔ አሁን ራሴ ፐርሰናል ኤቪደንስ ሆኜ ነው የማወራውና እኔም ያው ልጅነት ስለነበረኝ እንደገና ደግሞ መርካቶ አካባቢ ያደኩ ሰው ነኝና እንዳልከው ያው በደንብ ሳይገባ ሲቀር ሞኝነት ይመስላልና በጉባኤ መሃል ኦልዌይስ ልሳን ጥያቄ ሆነብኝ ነበርና ልሳን እንድሞላ ግን እጸልይ ነበር። ግን ዳውቱ ነበረኝና እጅ ተጭኖብኝ የሆነ ጉባኤ ላይ ልሳን ስሞላ አንቲንከብል የሆነ መንፈስ ነው ላይ ወረደው። ስነቃ ጉባኤው በሙሉ ተበትኖ ኦልሞስት ፊው ፒፕል ነው ያለነው። ከዛ በኋላ ልሳንን ተሞልቼ በሚገርም ሁኔታ ልሳንን እጸልያለሁ በአሁን ሰዓት ማለት ነውና በጣም ብዙ የምንጠቀምበት ብዙ ነገር የምናገኝበት እንዲያው ዝም ብላችሁ አውት ኦፍ ኪዩሪዮሲቲ ራሱ ብትጸልዩበት የሚገባ ጉዳይ ነውና ባታላግዱ ጥያቄ ባትጠይቁ ብዙ ይገባል ይላል። ምክንያቱም አሁን ጥቁሙን ጠይቃችሁ ወርድ አይ ጥያቄ የብዙ ሰው ጥያቄ ስለሆነ መጠየቅ መጽሐፍ ቅዱሳዊ ማስረጃ ጥያቄው ቆንጆ ነው። ይጠይቁና ከመልሱ በኋላ ግን ስፔሻሊ ከኛ ላይ ያለው አሁን እንደሃና በቀደም ቄሱም ሲናገሩ በሚደረገው ነገሮች ላይ መቀባበል እንዲኖር የሚል ነገር ስላለ ለሌላ ሰው ተላልፎ መስጠት ነው። መካነ ኢየሱስም በልሳን ትጸልያለች፣ ትናገራለች ልሳን ምስክርነት መስጠት ፈልጋለሁ። ሙሉ ወንጌል እኮ ልሳን መካነ ኢየሱስ እኮ እንደ ሙሉ ወንጌል ካሪዝማቲክ ነች። እሱን ኦፊሻሊ ዲክሌር አድርጋለች። እንደገና ልሳን ታስታውሳለህ ፓስተር አሌክስ የዛሬ 5 ከሆነ በስርዓት ነው የሚደረገው። የዛሬ 5-6 ወር አካባቢ የነገርኩህ እናወራለን። ያው መካነ ኢየሱሶቹ አንቺ ቤት የመጡትን የዛሬ 5-6 ወር አካባቢ
እኔ እንዲያውም ስለ መካነ ኢየሱስ እንደዚህ ዲቴል አላቅም ነበር ብዬ ነገርኩ። ስለ ልሳን እያወራን ሳይሆን ኖርማሊ ምስክርነት ማለት ነው። 3 የመካነ ኢየሱስ ቄሶችና ሌሎችም ማዕት አገልጋዮች በነበሩበት አብረን ጸሎት ስንጸልይ አንዱ ልሳን ሲናገር አንደኛው ሲተረጉም አይቻለሁ። I was amazed because እዛ እንደዛ እንዳለ አላቅም ነበር። ይሄ አሁን እኔ የቅርብ ጊዜ ትዝታዬ ነው። እዚህ ጋር ደግሞ አሁን ኢሹ ስለሆነ ሳይሆን ከዚህ በፊት ኖርማል ስልክ ስናወራ ነግሬያለሁ ካስታወስክ። ልክ ነው። የዛሬ አምስት ቤትሽ መተው አለ ያው መቀበል አለ። ቪዲዮ ከፈለጋችሁ ልሳን መካነ ኢየሱስ ቸርች ውስጥ የመካነ ኢየሱስ ፕሬዝዳንት ባሉበት የመካነ ኢየሱሱ በጣም ፌመሱና በጣም ተወዳጅ ወንጌላዊ ደሉ ከጉባኤው ጋር በልሳን ሲጸልይ ደግሞ ቪዲዮ ላሳያችሁ ይችላል። አይገርማችሁ? ያልኳችሁ ነገር እንዳትረሱ። መካነ ኢየሱስ ውስጥ ማለት ፕራክቲስ ነው፣ ልምምድ ነው። ልምምድ ደግሞ ትክክል ሊሆን አይችልም። እሷ መካነ ኢየሱስ የምትቀበለው ልሳን ትቀበላለች፣ እውነት ነው። ግን ደግሞ ልሳኑ ከተተረጎሙ ነው የምትቀበለው። የማይተረጉም ከሆነ ራሱና ያው ራሱ ይጸልይ ብለው የሚተውት ነው የሚመስለኝ ኢትዮጵያ ያሉት ማለት ነው። እንደ ሉትራን ስናወራ ይፋ የለም። ግን እንደ ኢትዮጵያ መካነ ኢየሱስ ራሷን ካሪዝማቲክ ነኝ ባለችበት ልክ የተለጠጠ አይደለም። ልክ እንደ ሌሎች ፔንቴኮስታል በጣም የወጣ አይደለም። እነሱ የወጣ ምንድነው የወጣው? ሌሎቹ ምንድነው? አሁን እኔ ከመካነ ኢየሱስ እና ከሙሉ ወንጌል እኔ መካነ ኢየሱስም ሙሉ ወንጌልም አገልግያለሁ፣ ሁለቱንም አቃቸዋለሁ በደንብ። እና ምንድነው የተለየው አሁን የመካነ ኢየሱስ ልምምዱ እውነት ለመናገር ልምምዱ ትክክል አይደለም። ልምምዱ ማለት ነው ይሄ እኩል ከጉባኤ አብረን እንጸልይ። ስለዚህ አንቺ አሁን የመካነ ኢየሱስ ትክክል አይደለችም ብለሽ በሱ ጉዳይ ታምኛለሽ? የራስሽን ቤተክርስቲያን ቆይ እስኪ ኢቫ እዛ ስላለ ከኢቫ ጋር አውራው ሲቆይ አንዴ እንትን እንዳለለኝ ኢቫ ቀጥል። ችግር የለም። እንደዚህ እኔ ግን በግሌ ከጠየቀኝ ይፋ እኔ እንደ ሉትራን ነው የማምነው። ሉትራን አሁን ፔንቴኮስታል ያለው ልምምድ አይቀበሉም። የማይተረጎም ትርጉም የሌለው ቋንቋ ማለት ነው። እሺ ግን ኢቫ ቀጥል። አካሄድ እዚህ ያለ 311 ሰው ገስትም ላይ ያለን ተናጋሪዎች የሰዎች ነፃነት እስከፈለ አለማመን አይደለም ምንም ግን እኛ አለ ብለን የምናምን ሰዎች የእግዚአብሔርን ቃል ማምጣት ግዴታ ነው። ከዛ ውጪ ግን አላምንም መብታቸው ነው። እግዚአብሔር ሕያው ነው፣ ራሱን ይገልጥላቸዋል ብለን እናምናለን። ወደ እግዚአብሔር ቃል ስተዲ ይመጣሉ። ከዛ ምናምን አላምንም ችግር የለም ብለን ነው መለያየት ያለብን ማለት ነው። ኢቫ ጥያቄ ከታች ጥያቄ ያለው ሰው ይግባ። ከታች ያለው ኢቫ ጠይቅ ጥያቄ ይመልስ። ኢቫ እንደዛ ነው መሆን ያለበት። እሺ አንድ ሰው ብሎክ ላደርግ ነው። ሰኒ የክርስቶስ አሁን በትደግሚ ብሎክ አደርግሻለሁ። እኔ አሁን ስድብ ምናምን የምትጽፉ ሰዎች ብሎክ የምትደረጉት እዚህ ስለተሳደባችሁ አይደለም። ብሎክ ግን ኮፒ ፔስት አታርጉ እንዴ። ሌላ ኮሜንት ይታይ እንጂ ስድብ ጽፎ ኮፒ ፔስት የሚያደርግ ሰው አለ ማለት ነው ኮንቲኒየስሊ። እሱ ትክክል አይደለም። በቃ አንድ ሁለት ከሳደባችሁ በቃ እግዚአብሔር ይስጥልን እንላችኋለን። በቃ መሄድ ነው። ልክ እንደ እንትን እንቀበላችኋለን። ግን ስድብ ኮፒ ፔስት አታርጉ። እሺ ጎሄድ ቀጥሉ። እኔ ግን አንድ ጥያቄ አለ። ኦኬ ሰው አለው ጥያቄ ማን ነው የሚጠይቀው? ይቅር ያዲ ጠይቂና ኢቫ ይሄ እሺ ኢቫ ቀደምም እሺ ይቅዳ ምናልባት ይቅርታ ኢቫ መካነ ኢየሱስ እኔ ስለሌለው አንተ ስለምታውቀው ምንድነው የሚሉት በልሳን ጋር የተያዘ እንዴት ነው የምታረጉት? እኔ ልጠይቅ ነው የገባሁት። ግን ስለ ልሳን እንደሌላው ፔንቴኮስታል በዶክመንት ደረጃ የመንፈስ ቅዱስ ጥምቀት ነው ወይ ደግሞ የአማኝ ሰዎች ምልክት ነው ብለን በዶክመንታችን ያስቀመጥነው ነገር የለም። ቅድም ሀና እንዳልሽው በዶክመንት የተቀመጠ ዶክትሪናል ነገር አይደለም እና እኔ ስለ ነገረ ክርስቶሎጂ ነው ልጠይቀው የገባሁት። ምክንያቱም ብዙ ከኤፍሬም ጋር ማለት ባንተዋወቅም ግን ሰሞኑን ስለ ነገረ ክርስቶስ ያወራ ስለነበረ ምናልባት ከልሳን ወደ ነገረ ክርስቶስ ከመሄዴ በፊት የያዲ ጥያቄ ከልሳን ጋር የተገናኘ ከሆነ ያዲ ብትቀድመኝ አሪፍ። ልክ ነህ ኤባዬ፣ ቴንክ ዩ ሶ ማች ተባረክ። እኔ ያልገባኝ ነገር ልምምድ የሚለው ቃል ነው።
በልሳን መናገር ልምምድ ነው የሚባልበት ምክንያት ለምንድን ነው? ካንቾ ደጋግመሽ ስላልሽው ለምንድን ነው ልምምድ ነው የምትይውና ለምንድን ነው ልምምድ የምትይው? ቃሉን በጣም ብዙ ሰው ሲጠቀመው ሰማለውና ግን አይገባኝም ለምን እንደዛ እንደሚባል። አንድ ሰው ቢያስረዳኝ ይለኛል። ዶክትሪን አይደለም፣ አስተምሮ አይደለም፣ ፕራክቲስ የምታደርጊው ነገር ነው። በቸርች ሂስትሪ ውስጥ ብዙ አናየው፣ አይታይም። አሁን የሚነገረው ልሳን አሁን ትርጉም የሌለው የቃላት ድግግሞሽ ማለት ነው። እንግዲህ ይቅርታ ከሚያስቀየው ከሆነ ግን የቃላት ድግግሞሽ ጥያቄ ልጠይቅሽ። እነ ጴጥሮስ የተናገሩት ልሳን ምን አይነት ነው? ቪዲዮ አለሽ ወይ ኦዲዮ? እነ ጴጥሮስ የተናገሩት ሐዋርያት ሥራ ምዕራፍ 2 ላይ የሚሰማ ነው፣ የሰሙት ነው። በተለይ ጴጥሮስ ሲናገር ሁሉም ከተለያዩ ሀገራት የመጡትን ይሰሙ ነበር። እሱ ቋንቋ ነው። እሱ ከሆነ በአንደኛ ቆሮንቶስ በቤተክርስቲያን በቆሮንቶስ ቤተክርስቲያን ሲናገሩ የነበረው ልሳን እሱስ ኦዲዮ አለሽ? አሁን እዛ ምን አይነት ልሳን እንደተናገሩ እኔ አንድ አይነት ነው ብዬ ነው የማምነው። የሐዋርያት ሥራ ምዕራፍ 2 እና የአንደኛ ቆሮንቶስ 12 14 ላይ ያለው አንድ አይነት ነው፣ ሌላ ልሳን አይደለም ብዬ ነው የማምነው። ኦኬ፣ ልሳን ነው፣ እሱ እቀበላለሁ። እሱ ላይ እናወራለን። ቆይ የአዲስ ጨርስና ጥያቄውን የአዲስ ጨርስና እሱ ላይ እናወራለን። እሺ፣ ጩኸቴን ቀማኸኝ። ወደዛ ልመጣ ነበረ። አንደኛ ነገር የዛን ዘመንና የዚህን ዘመን ኮምፔር ስናደርግ በዛ ዘመን የሚናገሩትን ሰምተን እናውቃለን ወይ ነበርን ወይ? በመጀመሪያ ደረጃ እነሱ ሲናገሩ የነበሩት ምን አይነት ነው? የነሱ ልምምድ ያልሆነበት ምክንያትና በዚህ ዘመን የሚናገሩት ሰዎች ልሳን ልምምድ የሚሆንበት ምክንያት ምንድን ነው? በቆሮንቶስም ዘመን እነ ጳውሎስንም አሁን ኤፋ አንስቷል። መንፈስ ቅዱስ ያንን ስጦታ እንደሰጣቸው ነው የሚናገሩት። በዚህም ዘመን ልሳን የሚናገር ሰው ከራሱ አምጥቶ አይደለም ልሳን የሚናገረው፣ ከመንፈስ ቅዱስ የተሰጠኝ ስጦታ ነው ብሎ ነው። በዛ ፓስተር አንዳንድ ሰዎች ኦኬ ሰኒ የሚለውን ኤፋ ፕሊዝ ብሎክ ኦር ሳምቲንግ። አይ በቃ ሰኒ በጣም ብዙ ነው። ቅድምም ኮሜንት ይዘጋል። ፓስተር እንዝጋ ኮሜንቱ ኮሜንት ይሆነና አይ ቆይ ሰኒ ትሩቃሌታ ለቻውን ብሎክ መደረግ አለ። በታይ ቅድም ማስጠንቀቂያ የሰጠኋት ናት እኮ ስድብ ኮፒ ፔስት ነው ማለት ነው። ለብሎክ ሲሆን አላጣኋትም። በስመ አብ። እሺ ቀጥይ ያዲ እኛ በዚህ ዘመን ላይ ሆነን የዛን ዘመንና የዚህን ዘመን ኮምፔር ማድረግ የምንችልበት አቅሙን እስኪ ታገኘን። በዚህ ዘመን የሚነገረው ልሳን አይደለም በዛ ዘመን ሲነገር የነበረው ብለን ለማለትስ በዛ ዘመን የሚነገረውን ልሳን አጠገባቸው ሆነን አዳምጠናል? በጣም ጥሩ ጥያቄ ነው። ማለት ጩኸቴን ቀማኸኝ ያልኩት ኤፋን ለዛ ነው። አውዲዮ አለሽ ወይ ብሎ ሲጠይቅ were you there አንቾ ሲናገሩ በዛ ዘመን ማይክ ሸናንሽና መልሽልኝ። በጣም ኪሪየስ ስለሚያደርግ እስኪጨርሽ እየጠበኩ ነው እንዳላቋርጥሽ። በዛም እየበላው ነበር። እሺ ያዲ በመጀመሪያ ልሳን እንዳለ እኔ እቀበላለሁ፣ በልሳን ስጦታ ማለት ነው። የምቀበለው ግን ምንድነው የሐዋርያት ሥራ ምዕራፍ 2 ላይ ያለው ከዛ የቸርች ጅማሬዋ ወይም ቸርች የተወለደችው እዛ ላይ ስለሆነ ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ መንፈስ ቅዱስ በወረደበት በበዓለ ሃምሳ ቀን ጴጥሮስ የሰበከውን ስብከት ከተለያዩ የመጡት እዛ የነበሩ ሰዎች ሰምቷል። እነዚህ እኮ የገሊላ ሰዎች አይደሉም፣ እኛ በምናውቀው ቋንቋ እየተናገሩ ነው ተብለው ሲገረሙ ነበረ። እሱን ልሳን እንዳለ በቃ እግዚአብሔር እንደሚሰጥ አምናለሁኝ። ለምሳሌ እኔ አሁን ቻይና ሀገር ብሄድ የቻይና ቋንቋ ቢሰጠኝ እሱ ልሳን ስጦታ ሰጠኝ ብዬ እቀበላለሁ ማለት ነው። ለአገልግሎት ብሄድ ማለት ነው። ከአገልግሎት ጋር ተያይዞ እንደሚሰጥ ነው ማምነው፣ ዝም ብዬ ሳይሆን ከአገልግሎት ጋር እና የሐዋርያት ሥራ ምዕራፍ 2 እና ቆሮንቶስ ላይ ያለው ልሳን አንድ አይነት ነው ብዬ አምናለሁ። ሁለተኛ ሌላው የኔ መከራከር የኔ ነው እንግዲህ ሌሎች አንስቶት ካወቁ አላውቅም። ልሳን ይህን ያህል አስፈላጊ ከሆነ
አንደኛ ቆሮንጦስ ብቻ ነው እዛ ላይ ነው ያለው ስለ ልሳን እንጂ ኤፌሶን ላይ የለም፣ ቆላሲያስ ላይ የለም፣ አንደኛ ጢሞቴዎስ ላይ፣ ሁለተኛ ጢሞቴዎስ ላይ የለም፣ አንደኛ ተሰሎንቄ ምናምን እዛ ላይ ሁለተኛ ተሰሎንቄ ላይ ስለ ልሳን በጭራሽ አልተነሳም፣ የለም። አስፈላጊ ይህን ያህል አስፈላጊ ከሆነ ማለት ነው። ስለዚህ በታሪክ ስናየው ዳኒ ስላለ የታሪክ እንትን ዳኒ ይጠየቃል። በታሪክም አናውቀውም ይሄንን ልሳን፣ ይሄ አሁን ያለው አሁን የተጀመረው ልሳን ማለት ነው ከ100 ዓመት በፊት የተጀመረው ልሳን። ስለዚህ በታሪክም አልነበረም፣ ካለም ቋንቋ ነው የሚተረጎም በአለም ላይ ያለው ቋንቋ ነው ብዬ ነው ማምነው። ያዲ እሺ፣ ሌሎች ቤተክርስቲያኖች አሁን ተሰሎንቄ የለም ገላትያ ያዲዬ እሺ ያዲዬ ጨርሽና በዚህ ጉዳይ ላይ አንድ ማውራት አለብኝ። አንድ 3 ደቂቃ እሺ ጨርሽና የለም ማለት ሲጀመር ጳውሎስ ለቆሮንቶስ ሰዎች የጻፈላቸው ምክንያት ለምንድን ነው? ምክንያቱም የቆሮንቶስ ቤተክርስቲያን በዛ አገልግሎት የተነሳ የኔ ስጦታ ካንተ ይበልጣል፣ ከዛኛው ይበልጣል እያሉ በኢጎ የተሞሉ ስለሆኑ ያንን ስህተት ኮሬክት ለማድረግ ነው የጻፈላቸው። ጢሞቴዎስ ምንድነው ኤፌሶን ቤተክርስቲያን ወይ ደግሞ ገላትያ ቤተክርስቲያን ያ ችግር ከሌለ ያንን ችግር አንስቶ ጳውሎስ ሊጽፍ አይችልም። ስለዚህ የአንድን መጽሐፍ ቅዱስ አጻጻፍ መጀመሪያ ታሪካዊ ዳራውን ስናይ ለምን ተጻፈ ብለን እንሄዳለን እንጂ ቆሮንቶስ ቤተክርስቲያን ልሳን አለ እነ ኤፌሶን ጋር ስለሌለ ግን በዚህ ምክንያት ልሳን ይሄን ያህል ኢምፖርታንት አይደለም ብለን ልንል አንችልም። ይሄን ያህል ኢምፖርታንት አይደለም ብለን ለማለት ራሱ ቆሮንቶስ ላይ ራሱ ዘርዝሮ ጳውሎስ የጻፈውን ይሄ የመንፈስ ቅዱስ ስጦታ ነው ብሎ ከሌሎቹ ስጦታዎች እኩል አስቀምጦት ማለት ነው ያለውን እየሰረዝን ነው ማለት ነው። እንደገና ደግሞ አይኖ ይሄንን ብዙ ጊዜ ታነሽዋለሽ አንቺ በታሪክም የለም አይኖ አሁን ዳኒን ጠቀሹ ዳኒ እንደውም ብዙ ጊዜ ይሄው ብሎ ፕሩፍ አምጥቶ አሳይቶበታል። እኔም እስከምል ድረስ ማለት ነው። ግን በታሪክ ደረጃ አንድ አባት እጅ ጭኖ ለእከሌ እኔ ጭኝለት ድኗል ብሎ ይጽፋል ወይ? የልሳንስ ዋናው ፐርፐዙ ምንድን ነው? ቆሮንቶስ 14 ላይ እንደተጻፈው መጀመሪያ ራሱን ያንጻል ከእግዚአብሔር ጋር ምስጢርን ያወራል ይላል አይደለ? ያንንስ የሚያደርጉበት ከሆነ ኢቭን በቤተ ክርስቲያን ደረጃ ተናግረው ግዴታ ያ መጽሐፍ ላይ ካልሰፈረስ እንዴት ነው ያንን በቦታው ሳንሆን ልናረጋግጥን የምንችለው? ምንም አይነት ፕሩፍ በሌለን ነገር ይሄ አለ አይደለ በቃ ሃይፖቴቲካል የሆነ ነገርን አንስተን ምንም የተጻፈ ነገር ስለሌለ ወይ ደግሞ አባቶች እንደዚህ ብለው ልሳን አውርተናል ብለው የመዘገቡት ነገር ስለሌለ ልሳን የለም ማለት ነው ብለን የመድረስ ድምዳሜ ላይ ልንደርስ አንችልም። በፍጹም ልንደርስ አንችልም። መጽሐፍ ቅዱስ ግን ስጦታን ለቤተ ክርስቲያን እስከሰጠ ድረስ በዛም ዘመን በቆሮንቶስ ቤተ ክርስቲያን ያሉት እስከተናገሩ ድረስ ሐዋርያቶቹ እስከተናገሩ ድረስ ሌላው ክርስቶስን አምኖ የክርስቶስ መንፈስ የተሰጠው የክርስቶስ መንፈስ ማደሪያው ያደረገው ሰው ላይቀበል የሚችልበት ምንም አይነት መንገድ የለም። ስጦታን ደግሞ ለመቀበል ጸልዩ ነው የሚለው። ስለዚህ ለስጦታ እንጸልያለን። ጌታ ሆይ ይሄንን ስጦታ ስጠን ብለን እንጸልያለን። መንፈስ ደግሞ እንደወደደ ያንን ያደርጋል ነው የሚለው መጽሐፍ ቅዱስና ያው እዚህ ጋር ያላብቃ አይፋ አንተ የምትጨምረውን ጨምር። ተባረኩ። እሺ ቶሎ ላውራና እኔም ልውረድ። ሀኒቾ አንዳንድ ያነሳሻቸው ክሌሞች አሉ። ከመጀመሪያ ከዓመተ ምሕረቱ 19 እንደዚህ ተብሎ አስዩዛ ስትሬት ምን የሚወራ ነገር አለ። እሱ ፓስተር የሆነ ሐሳብ ልስጠኝ። ምን መሰለህ? ቆይ እኔ ልጨርስ። ሐሳቡ እየተረሳ እንዳይመጣ ትምህርቱ ላይ አይደለም። እኔም ትንሽ ሰዓት ነው የምቆየው።
ስለዚህ ምን እናርግ መሰላችሁ? አጠር አጠር ያለ ነገር አድርገን ጨርሰን እንውጣ ለማለት ነው። እሺ አንዳንድ ሀሳቦችን ልስጥና ቶሎ ብዬ እሺ ልጨርስ። አንቺ ያነሳችሁ ላይ አሁን ይሄ አዙዛ ስትሬት የተጀመረ ምናምን እንደዚህ የሚባለው በ19ኛው ውሸት ነው። ሁሉ የሚባለው ነገር ውሸት ነው። ልሳን አዙዛ ስትሬት ላይ አልጀመረም፣ አይደለም። ልሳን የጀመረው በቤተክርስቲያን ምስረታ ወቅት ነው። በመጀመሪያው ከዜሮ ጀምሮ ነው የነበረው ማለት ነው። ኦኬ ኢንፋክት ትንቢቶች ነበሩ አስቀድሞ ማለት ነው። ወደ ብሉይ ኪዳን ሄደንም ትሬስ ልናደርግ እንችላለን። በጣም በርካታ የመጽሐፍ ቅዱስ ሀሳቦች አሉ። ኦኬ ሶ አሱዛ ስትሬት ላይ ጀመረ 1900 ምናምን እንደዛ የለም። የጀመረው በሐዋርያቱ ነው። በበጎ ሐዋርያት ነው የጀመረው። ቀጥሏል። ጌታ ኢየሱስ እስኪመጣም ድረስ ይቀጥላል። ስለዚህ በታሪክ ውስጥ በቤተክርስቲያን ውስጥ እንደዚህ እንዴ ቤተክርስቲያን የቱ ቤተክርስቲያን ቸርች ፋዘር ስንል ከየት ነው የምንጀምረው እንዴ? ከነ ጳውሎስ ከነ ዮሐንስ አይደለም እንደሚጀምረው? ከኢየሱስ አይደለም እንደሚጀምረው? እና አትናቴዎስ አልተናገረም ብዬ ምን አገባኝ? እኔ አትናቴዎስ ቢናገር ባይናገር፣ ጳውሎስ ልሳን አለ፣ እኔ እንደውም ከሁላችሁም አብልጬ ልሳን እናገራለሁ አለ ጳውሎስ። በቃ የጳውሎስ ልምምድ ነው ማለት ነው። የጳውሎስ ስጦታ ነው ማለት ነው። ከጌታ የተቀበለው በመንፈስ ቅዱስ አማካኝነት ነው ማለት ነው። ስለዚህ እኔ አሁን ቸርች ውስጥ ነበረ ወይ በሁለተኛው በሰባተኛው በ500 ክፍለ ዘመን ምን አገባኝ? እኔ ቢኖር ባይኖር ጉዳይ አይደለም። እኔ አይደለም የዛኔ አሁን ራሱ ባይኖር አሁን ፔንቴኮስታል ቸርች እንኳን ልሳን ባይኖር ጉዳይ አይደለም። እኔ ልሳን አለ ብዬ ነው የምቀጥለው። ለምን? ኢየሱስ አለ አላ፣ ጳውሎስ አለ አላ፣ እንዴ ሐዋርያቱ አለ አላ፣ ነቢያቱ አለ አላ። ስለዚህ አለ ብዬ ነው ማምነው። the most important ቢሆን ኖሮ ደግሞ ያልሽው አንቺ ክፍል ላይ ይጠቀስ ነበር ብዙ ቦታ ያልሽው። እንዴ ከዚህ በላይ ምን ይጠቀስ እንዴ? ኢየሱስ ማርቆስ 16 ላይ ታውቃላችሁ። ማርቆስ 16 ሁላችሁ በቃላችሁ የምታውቁት ጥቅስ ለነገሩ 16 ነው ብዙዎቻችሁ የምትፈልጉት። 17 ላይ እኮ ያመኑት እነዚህ ምልክቶች ይከተሏቸዋል ካለ በኋላ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦች ይይዛሉ እያለ እዛ ጋር ልሳንን ሜንሽን ያደርጋል ኢየሱስ። እንደገና በርካታ መልእክታቶቹ ላይ ሐዋርያው ቅዱስ ጳውሎስ ያነሳቸዋል። ሰው በጣም በርካታ የመጽሐፍ ቅዱስ ክፍል ላይ ነው ያለው። ስለ ልሳን በጣም በዝርዝር ነው የተቀመጠው እና በቤተክርስቲያን ነበረው በቸርች ሂስትሪ ይታወቃል ከተባለ ቸርች ሂስትሪ የምንለው እኛ የትኛው ነው? ቸርች ሂስትሪ የምንለው ከየት ነው የምንጀምረው? ይኸው ቆሮንቶስ ቤተክርስቲያን እኮ ነበረ። ቸርች አይደለችም እንደ የቆሮንቶስ ቤተክርስቲያን? በቆሮንቶስ ቤተክርስቲያን ውስጥ ልሳን ነበረ። ስለዚህ ሌላ ምስክር ምን እፈልጋለሁ እኔ እና አሱዛ ስትሬት በ19ኛው ክፍለ ዘመን ምናምን የሚባለው ነገር ትክክል አይደለም። ሌላኛው ልሳን እቀበላለሁ ያልሽው ብዙ ሰው እንደዛ ይላል። አንቺ እንደ አንቺ እንደምታምኚው ሐዋርያት ሥራ ምዕራፍ 2 ላይ በቤተክርስቲያን ምስረታ ወቅት የተነገረው ልሳንና ቆሮንቶስ ላይ የጸጋ ስጦታ ተደርጎ ለቤተክርስቲያን የተሰጠው ስጦታ አንድ እንደሆኑ ይናገራል ብዙ ሰው። ትክክል አይደለም፣ አንድ አይደለም። እንዴት አንድ አይደለም? ማስረጃ ማን ነው? 1 ደቂቃ ያስቀምጠልኝ። 5 ደቂቃ ነው የማወራው። ደቂቃ እኔ ላይ ያስቀምጠው ማለት ነው እኔ ላይ ሲሆን እሺ፣ ሁለት ቶሎ ልዩነቱን እኔ ምንድነው ልዩነቱ? ሐዋርያት ሥራ ምዕራፍ 2 ላይና በበዓለ 50 ጊዜ በቤተክርስቲያን ተከላ ወቅት ላይ የተነገረው ልሳንና ለአዲስ ኪዳኒቷ ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው ልሳን ምንድነው ልዩነቱ? ሐዋርያት ሥራ ላይ ምድር ሀንቾ አንቺ እንዳልሽው ምድር ላይ ኤግዚስት የሚያደርግ ምድር ላይ ሰሙኤል የሚነገር ቋንቋ ነው የተናገሩት ሐዋርያቶቹ። በምን አወቃችሁ ከተባለ በዙሪያው የተሰበሰቡ ሰዎች ሁሉ ከተለያዩ ሀገር የመጡ ሰዎች በገዛ ቋንቋችን የእግዚአብሔርን ታላቅ እንደውም በተወለድንበት ቋንቋ ነው የሚሉት። በተወለድንበት ቋንቋ ይናገራሉ። እነዚህ የእግዚአብሔርን ታላቅ ነገር በገዛ ቋንቋችን ይነግሩናል ብለው ሰሟቸው። ለምን ሰሟቸው ከተባለ እነሱ የሚያውቁትን የአፍ መፍቻ ቋንቋቸውን ስለተናገሩ ማለት ነው የሰሟቸው። ለአዲሷ ቤተክርስቲያን ለአዲስ ኪዳን ቤተክርስቲያን የተሰጠው የጸጋ ስጦታ ተደርጎ የተሰጠው ልሳን እንደሱ አይነት ነው? ኧረ በፍጹም አይደለም። ከዛ ሚላይ ፈጽሞ እንደውም ፈጽሞ የሚገናኝም አይደለም እንጂ እንዴት ይገናኛል? ለምሳሌ ሐዋርያው ቅዱስ ጳውሎስ 1ኛ ቆሮንቶስ ምዕራፍ 14 ላይ ፍቅርን ተከታተሉ፣ መንፈሳዊ ስጦታን ይልቁንም ትንቢት መናገር በብርቱ ፈልጉ አለ። ከዛስ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም አለ። እንዴ ሐዋርያት ሥራ ምዕራፍ 2 ላይ ለእግዚአብሔር ነው እንዴ የተናገሩት? እነ ጴጥሮስ አይደለም፣ ለሰው ነው የተናገሩት። ለሰው ተናገሩ። ይሄን ግን ለእግዚአብሔር እንጂ ለሰው አይናገርም ይለዋል። ይሄን ልሳን ሌላስ የሚያስተውለውም የለም ይላል እዚህ ጋር። የሐዋርያት ሥራ ምዕራፍ 2ን አላስተዋሉም እንዴ? ኧረ አስተውለው እኮ ነው በገዛ ቋንቋችን የእግዚአብሔርን ታላቅ ነገር ይነግሩናል ያሉት።
እዚህ ጋር ግን የሚያስተውለው የለም ይላል። ይልቁንም በመንፈስ ግን ሚስጥርን ይናገራል ያለ። ከመንፈሳዊ ዓለም ጋር ሚስጥርን ነው የሚነጋገረው። ሚስጥር ይነጋገራል ማለት እግዚአብሔር የማያውቀውን ነገር ትነግረዋለህ ሳይሆን ሰማያዊውን ሚስጥር ተካፋይ ይሆናል ነው። ኦኬ እግዚአብሔር የልቡን ሐሳብ ይገልጣል በዛ ሰው ነው። ኦኬ ሶ እዛ ምድር ላይ ኤግዚስት የሚያደርግ ሰሙዌር የሚነገር ቋንቋና ኦኬ እዚህ የአዲስ ኪዳኒቷ ቤተክርስቲያን ላይ ግን የጸጋ ስጦታ ተደርጎ የተሰጠው ልሳን ሁለቱ ፈጽሞ የሚገናኝ አይደለም። ሌላ ማስረጃ እንደማይገናኝ እንደዚሁ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ የሚል ቃል አላነበባችሁም? እንደዚህ ይላል። ቆይ ላንብብላችሁ። እንደዚህ ይላል። ከ28 ጀምሮ ላንብብላችሁ። አንደኛ ቆሮንቶስ 12 28 ከ27 ልጀምረው። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ አለ። ስለ ቤተ ክርስቲያን ነው የሚያወራው። ከዛስ እግዚአብሔር በቤተ ክርስቲያን አለ። ቤት በቤተ ክርስቲያን ኦኬ ቤተ ክርስቲያን ከሆነ የግድ ይሄ እንዲኖር ይገባል ማለት ነው። አንዱ ማረጋገጫ ነው በነገራችን ላይ ቤተ ክርስቲያን የመሆኑ። እሺ በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ነቢያት፣ ሶስተኛም አስተማሪዎች፣ ቀጥሎ ታምራት ማድረግ፣ ቀጥሎ የመፈወስ ስጦታ፣ ቀጥሎ እርዳታን፣ አገዛዝ፣ ልዩ ልዩ አይነት ልሳኖችንም አድርገዋል አለ። ከዛስ ሁሉ ሐዋርያ ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸው? ሁሉስ ታምራትን ይሰራሉ? መልሶ አይደለም ነው። ሁሉ የመፈወስ ስጦታ አላቸው? ሁሉስ በልሳን ይናገራሉን? ሁሉስ ይተረጉማሉን? ይላል። አይደለም ነው መልሱ። ኦኬ ሶ እዚሁ ጋር ክፍል ላይ ከፍ ብላችሁም አንደኛ ቆሮንቶስ 12ን አንብቡት ሙሉን። መንፈስ ቅዱስ እንደወደደ ያካፈለ ያደርጋል ብሎ በዝርዝር ያስቀምጣል ማለት ነው። እሺ ወደ 14 እንመለስ። ሐዋርያው ቅዱስ ጳውሎስ አሁን ልዩነቱን ነው ምነግራችሁ። ለምሳሌ ሀንቾ ምን አለች? ለምሳሌ ቻይና ብሄድ ልሳን ሊሰጠኝ ይችላል፣ ስለዚህ ከሰጠኝ እናገራለሁ፣ ቻይናዎች ሰሙ አይደለም ይላል። ይሄ ለአዲስ ኪዳን ቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው ልሳን እንደሱ አይደለም። ለምን? ትርጉም ያስፈልገዋል። ትርጉሙ ደግሞ በጸሎት የሚገኝ ነው። እኔ ነኝ ያልኩት ኖ ጳውሎስ ራሱ ነው ያለው። እዛው አንደኛ ቆሮንቶስ 14 ላይ 13 ላይ ምን ይላል? ከ12 ጀምሮ ላንብበው። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያን ለማለጽ እንዲበዛ ፈልጉ ይልና ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። አሃ በልሳን እየተናገረ እንዲተረጉም ደግሞ ይጸልይ። ትርጉሙ ራሱ የጸጋ ስጦታ ነው። ቅድም እንዳየነው በምዕራፍ 12 ላይ እንዳየነው የትርጉም ራሱ የጸጋ ስጦታ ነው። ስለዚህ አሁን እንደ ሐዋርያት ሥራ ምዕራፍ 2 ላይ ከሆነ ቻይና ትሄጃለሽ፣ ቅድም እንዳልሽው ቻይንኛ ይሰጥሻል። ስለዚህ ቻይንኛ ትናገራለሽ፣ ቻይናዎች ስለሆኑ ይሰሙሻል። ካዲያ እዚህ ጋር ለምንድን ነው የጸጋ ስጦታ ያስፈለገው? ለምንድን ነው ሐዋርያው ቅዱስ ጳውሎስ ጸልዩ ያለው? ትርጉም ያስፈለገው ለምንድን ነው? ትርጉም ያስፈለገው ያንን ልሳን ሲናገሩ ሚሰማ የለም። ለምንድን? ሰማያዊ መንፈሳዊ ቋንቋ ስለሆነ ትርጉም ያስፈልገዋል። ትርጉሙስ እንዴት ነው የሚገኘው? ትርጉሙ ሰሙዌር የሚነገር ኤግዚስት የሚያደርግ ቋንቋ ስላልሆነ የጸጋ ስጦታ ነው። ትርጉሙ ራሱ በጸሎት የሚገኝ ነው። ጳውሎስ ነው ራሱ ያለው የምትናገሩ እንድትተረጉሙ ደግሞ ጸልዩ አለ። በጸሎት የሚገኝ የጸጋ ስጦታ ነው ትርጉም ራሱ ማለት ነው። ስለዚህ ቻይና ሄዶ አንድ ሰው ልሳን ቢናገር ቻይናዎች አይሰሙትም። ለምን? መንፈሳዊ ሰማያዊ ቋንቋ ስለሆነ ተርጓሚ ይፈልጋል። ተርጓሚው ከየት ይመጣል? የጸጋ ስጦታው ያለው ሰው መሆን አለበት። ያ ስጦታ የተሰጠው ሰው መሆን አለበት። ስጦታው ካለው እየተረጎመ ለህዝቡ ያደርሳል። ስጦታው ከሌለውስ በቃ አይተረጉምም። ሰውየው ለራሱና ለእግዚአብሔር ይነጋገራል፣ ራሱን ኤዲፋይ ያደርጋል ይላል መጽሐፍ ቅዱስ። ስለዚህ ልሳን በዚህ ጊዜ በቤተ ክርስቲያን እየተነገረ ያለው በፔንቴኮስታል ዲኖሚኔሽኖች እየተወራ ያለው ልሳን መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ትክክለኛ ልሳን እሺ አመሰግናለሁ። እኔ አውርቼ ከዛ ኤርሚ ኦክስበርግ ይቀጥላል። ተመሳሳይ ስለሆነ ከኤፊ ጋር እድል ይሰጠኝ። ከኤፋ ጋር እንድቀጥል እኮ ያዲ አወራች፣ ኤፋ አወራ። ስለዚህ እኔ መናገር ያለብኝ አንድ አይነት ስለሆናችሁ እናንተ። እሺ ከኔ ቀጥሎ ኤርሚ ይናገራል ማለት ነው። እሺ እኔ ከቅድም ከታሪክ ጀምሬ ከዛ ወደ መጽሐፍ ቅዱስ እሄዳለሁ፣ አነባዋለሁ። አንደኛ ቆሮንቶስ 14 በታሪክ ያልኩ እንግዲህ ቸርች ጠፍታ ነበር ብዬ አላምንም። እንደ ሉትራንም አናምንም እንደዛ። ቸርች 2000 ታሪክ አለ፣ 2000 ዓመት አላት ማለት ነው። በቸርች ሂስትሪ ውስጥ ደግሞ ብዙ የቸርች ፋዘሮች ነበሩ፣ ብዙ የተጻፉ መጽሐፍቶች አሉ። ስለዚህ የሚታወቅ ነገር ነው። እንደሚታወቀው
በታሪክ አዎ በአንደኛ ክፍለ ዘመን መጽሐፍ ቅዱስ ተጽፎ እስኪያልቅ ድረስ መጽሐፍ ቅዱስ አለን። ከዛ በኋላ ደግሞ ቀጣዮቹ አባቶች አሉ ማለት ነው። ስለዚህ ባሉ ቸርቾች በካቶሊክም በለው በኦርቶዶክሳውያንም በለው ከዛ ደግሞ አልፎ የተሐድሶ አባቶቻችን እነ ሉተር እነ ካልቪን እነ ዘወንግሊም በታያቸው አሁን ያለው ልሳን ሲናገሩ ወይም ስለ ልሳን ሲጽፉ አይታይም። ሲናገሩም ሲጽፉም ያለ ሲመጣ በቅርብ ስለ ልሳን በግልጽ አስተምሮት ሆኖ የመጣው ግልጽ ነው። እሺ ደቂቃ ሲያስቀምጥ እፍ ያወራ ግን አስቀምጫ 5 ደቂቃ እሺ 5 ደቂቃ አልጨርስም። አይ ቲንክ ቶሎ ብዬ ጨርሳለሁ። አስጠፋሽብኝ። ኦኬ ያ እና በታሪክም ስናየው አሁን ነው ያው የተጻፈ ነገር ስለሆነ በ1901 03 እያልክ እስከ 06 ዓመተ ምህረት ነው ልሳኑ ልክ የሐዋርያ ሥራ ምዕራፍ 2ን እንደተደገመ አይነት ነገር ተደርጎ አሁን የግድ በልሳን መናገር እንዳለበት አሁን እንኳን በግድ አይባልም። በርግጥ በፊት ነው እንደዛ የነበረው። ስለዚህ ይሄ ልሳን የመናገር ግዴታ የሚሆንበት ነገር ሆኗል ማለት ነው። አሁን ይሄን ነገር ይሄ የቃላት ድግግሞሽ ወይም ደግሞ የማይታወቅ ትርጉም የሌለው ቋንቋ በታሪክ አልነበረም። ልሳን ሊኖር ይችላል። ልሳን ቅድም እንዳልኩት ለምሳሌ አሁን ኢትዮጵያ ውስጥ ቢሄድ እኔ ኦሮሞኛ አልችልም። ኦሮሞኛ ከአንድ ወንድም ማለት ከአገልግሎት ጋር የተያዘ ማለት ነው። ከሱ ጋር መነጋገር ካለብን እግዚአብሔር የኦሮሞኛ ቋንቋ ሊሰጠኝ ይችላል። ምክንያቱም አልችልም ኦሮሞኛ። ያ እሱን አምናለሁ። ኦኬ ማስረጃች ምንድነው ካልከኝ አንደኛ ቆሮንቶስ ምዕራፍ 14 ከ6 ጀምሮ እንየው። እንደዚህ ይላል። እንግዲህ ወንድሞች ሆይ ወደ እናንተ በመመጣበት ጊዜ በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ በልሳን ብናገር ምን እጠቅማችኋለሁ ይላል። ይሄ 6 ነው። ኦኬ 7 እንደ ዋሽንት እንደ በበገና ያሉ ህይወት የሌላቸው ነገሮች እንኳን የድምጻቸው ቃና ልዩነት አለው። ልዩነት ከሌለው ዘይማቸው እንዴት ማወቅ ይቻላል? ደግሞም መለከት ትክክል ያልሆነ ጥሪ ድምጽ መለከት ትክክል ያልሆነ ድምጽ ካሰማ ለጦርነት ማን ይዘጋጃል? ኦኬ እናንተም እንደዚሁ እናችሁ ከአንደበታችሁ ትርጉም ያለው ቃል ካልወጣ ከአንደበታችሁ ትርጉም ያለው ቃል ካልወጣ የምትናገሩት ማን ሊያስታውሰው ይችላል? ኮሜንት ላይ የምትናገሩትን ትሆናላችሁ። በዓለም ላይ ብዙ አይነት ቋንቋዎች አሉ፣ ትርጉም የሌለው ቋንቋ የለም ይላል። አሁን ይሄ ከልሳን ጋር የተወራው ነው፣ ከልሳን ጋር ተያይዞ ነው። ስለዚህ በዓለም ላይ ብዙ ቋንቋዎች አሉ፣ ትርጉም የሌለው ቋንቋ የለም። እንግዲህ አንድ ሰው የሚናገረውን ቋንቋ ትርጉምን ካላወቀ እሺ ያ አንድ ሰው የሚናገረውን ቋንቋ ትርጉምን ካላወቀ አይተም ሆነ የሚለው እዚህ ጋር አዲስ ትርጉም ነች ማነበው ለሚናገረው እንግዳ እሆንበታለሁ እርሱም ለኔ እንግዳ ይሆንብኛል። 4 ነጥብ ይዘጋዋል። ስለዚህ ያ የሚናገር ቋንቋ ትርጉም የሌለው ከሆነ ማንንም አይጠቅምም ማለት ነው። እንደውም ከልሳን ይልቅ በትንቢት ብናገር ነው የሚሻለው ከላይ ይላል ማለት ነው። አልፌው ነው ሳላነበው። ስለዚህ ይሄ ልሳን አሁን ራሱ አንደኛ ቆሮንቶስ ላይ ያለው ልሳን ራሱ ትርጉም ያለው የሚታወቅ መሆን አለበት። ካልሆነ ግን እንደ ዋሽንት ነው የሚሆነው ልሳኑ ይላል እና በአሁን ዘመን ያለው ልሳን ልክ ትርጉም የሌለው የፊደላት ድግግሞች ናቸው። ትርጉም የለውም። ኦኬ ትርጉም ከሌለው ለምንድነው በጉባኤ ልሳን የሚጸለየው? ትርጉም ከሌለው ወይም ዝም ብሎ ያውሱና እግዚአብሔር ይጸልዩ ጉባኤው በአሁን ዘመን ያለው ልሳን በጉባኤው ይረበሻል። አሁን ገና ጠዋት ስንሄድ የጸሎት የሚመራ ሰው አለ፣ እሱ በልሳን ከዛ መዝሙር አለ፣ መዝሙር ሲዘመር ዘማሪው ልሳን፣ ከዛ ሰባኪ ይመጣል፣ ሰባኪም ልሳን፣ ከዛ ጸሎቱ ሲዛጋ እንደገና ልሳን፣ ህዝቡም ልሳን። አሁን ይሄ መጽሐፍ ቅዱሳዊ አይደለም፣ ጳውሎስም የተናገረው አይደለም። ያ ልሳን እኩል ነው የሚሉት ማን ነው የሚተረጉመው? ማን ነው
ማንን ነው የሚያንጸው? ስለዚህ እኔ ይሄ ትክክል አይደለም ብዬ አስባለሁ። ግን ኤርሚ ጨምርሽ ይፋቋል እንዴ? ኤርሚ ቀጥል። ቆይ ኤርሚ ከመሄዱ በፊት አብጌል ቆይሽ ትገቢያለሽ በጌታ ምክንያቱም ሀኒ በጣም ነጥብ ጥላለች እዚህ ጋር። አንደኛ ነገር ቅድም እኔ ነግሬሽ ነበረ ምንድነው በታሪክ ደረጃ መጻፍ ነበረበት ብለሽ ላልሽው ማለት ነው። አንድ እንግዲህ ጽፈው ማለፍ አለባቸው የምትያቸው ፈርስት ሴንቸሪም ያሉ ሰዎች ሰከንድ ሴንቸሪም ያሉ ሰዎች አንደኛ ቆሮንቶስ 12 ላይ አሁን ስለ መንፈስ ቅዱስ ስጦታ ይዘረዘራል አይደለ? የመፈወስ ስጦታ ይላል፣ ለአንዱ ደግሞ ታምር ማድረግ ስጦታ ይላል። የትኛው ሰው ነው የመፈወስ ስጦታ ተሰጥቶት ያንን ስጦታ ኤክሰርሳይዝ አድርጎ እኔ በዚህ ስጦታ ይሄ ስጦታ እኔ ላይ ተገልጧል ብሎ ጽፎ ያስቀመጠው? አንድ ሁለተኛ ተአምር ሲያደርግ የተደረገውን ደግሞ በዚህ መልኩ ተአምር ተደርጓል ብሎ ጽፎ ያስቀመጠው የቱ ነው? እነዚህን ሁለቱን አያይዘሽ ከልሳን ጋር ለምን ለማየት አልሞከርሽም ነው? አንድ ላይ ቅድም እንትን ብዬሽ ነበረ አስቀምጬልሽ ነበረ። መጽሐፍ ላይ አልተጻፈም ማለት ያ ስጦታ ኤክሰርሳይዝ አልተደረገም ማለት አይደለም፣ በፍጹም አይደለም። አንዲቹ ግን ስታነብ እኮ አለፍ ብላ ያነበበችው ከላይም ከታችም ስለ ልሳን ማረጋገጫ ነው። እናንተ እዚህ ያላችሁ 348 ከታች አንብቡት። ከቁጥር 16 በኋላ ያለውን ስታነቡት ግልጽ ነው። ቋንቋዎች ይተረጎማሉ፣ ግን ልሳንም እንዲተረጎም ዝም ብላችሁ ብታወሩ ካልተተረጎመ ጥቅም የለውም ነው። ምክንያቱም ዓለም ላይ ያለ ቋንቋ ተተርጉሞ ነው ላይምሮ እንትን የሚሰጠው ነው። ለማንኛውም እሺ ኤርሚ ወይ አቢጊያ በሉና ከዛ ዶክተር ዳኒ። ኦኬ የኔ ጥያቄ ስለሆነ ጥያቄ ነው ኤርሚ ስለሆነ እንትን ብል ጥሩ የኔ ጥያቄ ነው ለሁላችሁም ስለሆነ እሺ እሺ እናንተ አፈርማቲቭን ታስቀምጣላችሁ ፖዚቲቭን። እሺ ኤርሚ እሺ ሰላም ብያለሁ። በመጀመሪያ ሰላም ክርስቶስ ከሁላችሁ ጋር ይሁን። ሌፊ ነበረ ልጠይቀው ያሰብኩት ያው ዳኒ አለ ግን ችግር የለም። አቢጊያም አለች ያዲም እኔም አለው ይቀጥላል። እኔ የመጀመሪያው ጥያቄ የሚሆነው ሪስቶሬሽኒስት ናችሁ ወይስ ኮንቲኒዩሽኒስት ናችሁ? ወይም ደግሞ ቀጥሏሊስት ናችሁ ወይስ ሪስቶሬሽኒስት? ምንድን ነው ያ በዛ ጊዜ አለ የተባለውን መልሳችሁ ነው ወይ ያመጣችሁት? የመጀመሪያው ጥያቄ ይሄ ነው። በዚህ ውስጥ ነው ፍሬምወርኩን ሰርቼ የምጠይቀው። ለምን ኮንቲኒዩሽኒስት ነን ካላችሁ ቸርች ሂስትሪንም ያማከለ መሆን መቻል አለበት። ስለ ጸጋ ስጦታዎች የምታስቀምጡት አቋም ቸርች ሂስትሪን ያማከለ መሆን መቻል አለበት። አለዚያ ግን ሪስቶሬሽንስ ከሆናችሁ እንዴት ነው የሚሆነው? ከናንተ በፊት ያለውን ቸርች ሂስትሪም ትታችሁ አንደኛ፣ ሁለተኛ ደግሞ ከናንተ በፊት መንፈስ ቅዱስ እንዴት ይሰራ ነበር የሚለውን እሱን እንትን ማለት አትችሉም ማለት ነው። የሆነ እንትን ውስጥ ይከታችኋል። ለምን ሪስቶሬሽኒስት ነን ካላችሁ አልነበረም ቤተክርስቲያን ጸጋ ስጦታዎቹን ፕራክቲስ አታረግም ነበረ፣ ጠፍቶ ነበረ። ከዛ ልክ እንደ ሪቫይቫል ሲነሳ የዛኔ ወደዛ ጊዜ ተመለስን ከሆነ ሪስቶሬሽኒስት ይሆናል። ኮንቲኒዩሽኒስት ከሆናችሁ ግን በቤተክርስቲያን ይሰራ ነበረ፣ ከዛ በኋላ በቤተክርስቲያን ታሪክም ይሰራ ነበር፣ ከዛኛ ጋርም ይሰራ ነበር፣ ከዛ በኋላም ይሰራል ማለት ነው የሚጠበቅባችሁ። ስለዚህ ቅድም አንቺውም እያነሳችሁ ነበር ቸርች ሂስትሪ ላይ የማይተረጎም ልሳን ብሎ ያስቀመጠ ካለ ማየት እፈልጋለሁ። መጽሐፍ ቅዱስ ላይ ሁለት አይነት ልሳን አለ ብሎ ያስቀመጠ ካለ ማየት እፈልጋለሁ። ለምን አንቺውም እያለሽ ነበር ሐዋርያት ሥራ 2 ላይ እዛ እነሱ ሲናገሩ በነበረበት ዙሪያ ሲሰሟቸው የነበሩ ሰዎች በገዛ ቋንቋቸው ሲሰሟቸው ነበር። ጥያቄ ነው ኤርሚ፣ ጥያቄ ነው ወይስ ጥያቄውን ጠይቀ መልሱንም እየነገርከን ነው? ፍሬምወርኩን እያስቀመጥኩኝ ነው እኮ። ፍሬምወርኩ ግን ይኸውልህ ፍሬምወርኩ የሚሆነው ልሳን በሁለት ነው ብለህ ቁጭ ካደረግከው የኛ ጥያቄ
የዚህ ያለው ሰው የሚመልስልህ መልስ ምን ይሆናል መሰለ? ኦልሞስት አንተ ጨርሰው ስለምትመጣ እንደሱ ከሚሆን ጥያቄውን ቁጭ አድርገና ምን አድርግ መሰለ? መልሱም ክፍት አድርግልን። ከዛ አንተ የምታውቀው ላይ ከጨመረ ጨመረ፣ ካልጨመረ ውድቅ ታደርገዋለህ። ችግር የለውም። ዲባንክ ይደረጋል። እንደ አረፍተ ነገር ካስቀመጠ ዲባንክ ይሆናል። እንደ ጥያቄ ከሆነ ደግሞ መልስ ያገኛል። እሺ አሁን እንትና እሺ ስሙኝ ለጨርስና ከዛ ስቴትመንቱን ከሆነ ዲባንክ የምታረጉት ከሆነ ታረጉታላችሁ። ችግር የለውም። ግን እየጠየቅኩ የነበረው ፍሬምወርክ ነው እየሰራው ያለሁት። ሪስቶሬሽኒስትም ከሆናችሁ ኮንቲኒዩሽኒስትም ከሆናችሁ እሱም ፕሩፍ ታረጋላችሁ እናንተ። ግን በዛ ውስጥ ነው እየጠየቅኩ የነበረው። ለምን ሐዋርያት 12ን ሳነሳ እዛ ጊዜ ቋንቋ ነበረ። አንደኛ ቆሮንቶስ 14 ላይም ስትሄዱ ያንኑ ቋንቋ ነው፣ በዓለም ላይ ብዙ ቋንቋ አለ ብሎ። ስለዚህ ከዚህ ዓለም የወጣ ቋንቋ መቼም እንናገራለን የሚል ሊኖርም ይችላል። አይ ዶንት ኖ። ግን ቋንቋ ከቋንቋ ውጭ የተተረጎመበት ካለ መጽሐፍ ቅዱስ ላይ እሱንም ኤክስፕሌን እንድታረጉት ነው ወደ ሐዋርያት 12 ያመጣው። ስለዚህ ጥያቄ ኮንቲኒዩሽኒስት ናችሁ ወይስ ሪስቶሬሽኒስት ናችሁ? በዛ ፍሬምወርክ ውስጥ ደግሞ ሂስቶሪካሊም ያለውን ነገር አያይዛችሁ የሚተረጎምና የማይተረጎም ልሳን አለ ወይ? እንግዲህ እኔ ፐርሰናሊ ሳስቀምጠው እዚህ ጋር ሐዋርያት 12ንም የአንደኛ ቆሮንቶስ 14ቱንም ስናነሳ የሚተረጎም እንዳለ ነው። ስለዚህ እሱንም አንድ ላይ አድርጋችሁ ትመልሳላችሁ። ሁለተኛ የመጨረሻው ሶስተኛው ከፕራክቲስ አንፃር ነው ማነሳው። እሱ ደግሞ የአንደኛ ቆሮንቶስ 14 ላይ ወደ መጨረሻም አካባቢ ሐዋርያው ጳውሎስ ያስቀመጠው ነገር አለ። ሁሉ በስርዓትና በአግባብ ይሁን፣ አንዱ ሲናገር አንዱ ዝም ይበል ብሎ በትክክል አስቀምጦታል። ስለዚህ ያ እየተተገበረ ነው ወይ በእናንተ? አንደኛ ልሳን እናገራለን የሚል ካለ ያ እየተተገበረ ነው ወይ በትክክል? በዚህ ዘመን ልሳን እንናገራለን በሚሉት መሃል የሐዋርያው ጳውሎስ which is የጌታ ትእዛዝ ብሎ ሐዋርያው ጳውሎስ የሚናገረው እሱ እየተተገበረ ነው ወይ? which is ደግሞ አንዳንድ የምናያቸው ደግሞ ፕራክቲሶች አሉ። ምን አይነት ፕራክቲሶች አሉ? ልክ ገላትያ 5 ላይ ኮታ አድርጌ ባለፈው ተናዳችሁ ነበር በዚህ ጉዳይ፣ ግን ግልጽ አድርጌ ነው መጠየቀው። ለምን የመንፈስ ፍሬ ብሎ ያስቀምጣል ገላትያ ላይ መጽሐፍ ቅዱስ የመንፈስ ፍሬ ብሎ፣ ከዛ ውስጥ ራስን መግዛትን ይከታል። ስለዚህ ራስን መግዛት የሌለበት ቤተክርስቲያንን ደግሞ ለማነጽ እንዲበዛላችሁ ፈልጉ ካለ ሐዋርያው ጳውሎስ በዛ ፍሬምወርክ ውስጥ አድርገን ለራሳችን ብቻ ነው ወይስ ስሜታዊነት ብቻ ነው? ቤተክርስቲያን እየታነጸች በጣም በዛ። ኦኬ መናገር እችላለሁ? ቆይ ገና ጥያቄ እኮ አልጨረሰም። ከዚህ በኋላ ይኸውልህ ኤርሚ ምን አድርገው መሰለ አጠር አድርገውና ገብቶኛል። አሁን ምን ሆነ መሰለ ኤርሚ ጥያቄ ስለሆነ ምን አድርገው መሰለ ጥያቄውን ማለት ይሄ እንትን እንዳይለብህ ብዬ ነው። አጠር አድርገው ቁጭ አድርገው። እስካሁን እኮ ጥያቄ ነበር ፍሬምወርክ እየሰራ ያለው። ጥያቄው ፓስተር ትቅደም ወይስ እኔ ልቅደም? ፓስተር ምስክርነት ስለሆነ ነው ወይስ ቀድመሽ ታንቺ ወላ ነው? ስልኬ ሊዘጋብኝ ስለሆነ ሐሳቤን ተናግሬ እንዳላመልጥኝ ብዬ ትቅደም እሷ። እሺ ኤርሚ አልጨረሰም። አልጨረሰም። እሺ ጨርሻለሁ። በሶስት መልኩ አድርጌ ሶስት ጥያቄ አስቀምጧል እኮ ነው እንዴ? እሺ ይቅርታ። እሺ ይሄው በመጀመሪያ በጣም ይቅርታ መጠየቅ እፈልጋለሁ አስቀድሙኝ ስላልኩ ማለት ነው። እንዳልኳችሁ ስልኬ ችግር ሊገጥመው ስለሆነ ነው። ስለ ልሳን እንግዲህ መጽሐፍ ቅዱስ ውስጥ በግልጽ የተጻፉ ክፍሎች አሉ። እነዛም ክፍሎች ማርቆስ ላይ ያለው ነው። ከዛ ቀጥሎ ሐዋርያት 12 አብጌ ጥያቄዎቹን በትክክል አድሬስ አድርጋቸው ለማድረግ እሞክራለሁ። እግዚአብሔር ይረዳኛል። እሺ እና ስለ ልሳን ማርቆስ 16 ላይ አለ፣ ሐዋርያት 12 ላይ አለ፣ አንደኛ ቆሮንቶስ 12፣ አንደኛ ቆሮንቶስ 13፣ አንደኛ ቆሮንቶስ 14 ላይ ቢግ ፒክቸራቸው ተቀምጧል። ከነዚህ ቢግ ፒክቸሮች ውስጥ የመጀመሪያው ኢየሱስ የተናገረው እነዚህ ምልክቶች ይሆናሉ ብሎ በአዲስ ቋንቋ ይናገራሉ ነው የሚለው። በእንግሊዝኛው ኒው ታንግ ነው የሚለው። መጽሐፍ ቅዱስ ያላችሁ ሰዎች ካላችሁ ይህንን ሪፈር ማድረግ ትችላላችሁ። ኒው ታንግ ነው የሚለው። ኒው ታንግ ማለት ደግሞ ከዚህ በፊት ማንም ሰው ያልተናገረበት ቋንቋ ማለት ነው።
ማንም ሰው የሰው ልጅ በምድር ላይ ያልተግባባበት ያላወራበት ኮሚኒኬሽን ያላደረገበት የቋንቋ አይነት ማለት ነው። ሐዋርያ ሥራ ምዕራፍ 2 ላይ ስንመጣ ደግሞ ምንድነው የሚለው? አዘር ታንግ ወይም ደግሞ በሌሎችም ልሳኖች ይናገሩ ጀመር ነው የሚለው። ሌሎች ልሳኖች ማለት ደግሞ ቅድም ሀና ስታብራራ እንደነበረው ለአማርኛ ትግርኛ ሌላ ነው፣ ለትግርኛ ሶማሌኛ ሌላ ነው፣ ለሶማሌ እንግሊዝኛ ሌላ ነው፣ ለእንግሊዝኛ ሌላ ነው። ይሄኛው ሐዋርያ ሥራ 2 ላይ የተሰጠው የልሳን አይነት ዓላማው ሂዱ ወንጌልን ለፍጥረት ሁሉ ስበኩ ተብሎ ካሉበት ከተማ እስከ ምድር ዳርቻ ድረስ ስለተሰጣቸው እዛ ሐዋርያ ሥራ 2 ላይ ደግሞ ከምድር ዙሪያ ሁሉ የተሰበሰቡ ሰዎች ስለነበሩ እነዛን ሰዎች አድሬስ ሊያደርግ የሚችል ላንጉጅ ወይም ቋንቋ የሌድ የላሜም የምናምን የአረብ እየተባለ በዝርዝር ተጽፏል። ይሄኛውን አዘር ታንግ ብሎ ነው ያስቀመጠው፣ ወይም ሌላ ቋንቋ ብሎ ነው ያስቀመጠው። አንደኛ ቆሮንቶስ 12 ላይ ስንመጣ ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ብል ዲቴል በመንፈሳዊ ዓለም ውስጥ ሊደረግ ያለውን የመንፈስ አሰራር ሐዋርያው ጳውሎስ ያስተማረበት ክፍል ነው። እዛ ውስጥ ልሳንን ኢንክሉድ አድርጓል። እዛ ላይ ያለው የልሳን አይነት ልክ ኢየሱስ የተናገረው አይነት ኒው ታንግ የሚባለው ነው። ኒው ታንግ ማለት ቆሮንቶሳውያኑ የግሪክ ሰዎች ናቸው፣ ግን በግሪክ ቋንቋ ሳይሆን ሲያወሩ የነበረው በማያውቁት አዲስ ቋንቋ ነበር ሲያወሩ የነበረው። ያ ቋንቋ ደግሞ አዳዲስ የሚመጡ ሰዎችን የሚረብሽ ወይ መንፈሳዊ ያልሆኑ ሰዎች ሊገባቸው አንደርስታንድ ሊያደርጉት የማይችሉት የቋንቋ አይነት ስለሆነ ቤተክርስቲያን ውስጥ ሁከትና ጭቅጭቅ በቃ መግባባት ስላልተቻለ አዳዲስ ሰዎች ቢመጡ እንደ እብድ ሰው ሊያያቸው እንደሚችሉ አይነት ትርጉም የሚሰጥ አይነት ስለሆነ ጳውሎስ ያ ነገር በስርዓት እንዲደረግ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ሶስተኛ ሁሉም ላይ በአግባብ ሁሉ እንዲሰራ እንዳደረገው ሁሉ ቆሮንቶስ 12 እና 13 14 ላይ ደግሞ በልሳን በትክክል ሰዎች ማድረግ እንዲችሉ ዲሲፕሊን የሆነውን የልሳን አይነት አስተምሯል። ያም በልሳን የሚናገሩ ሰዎች አሉ፣ መተርጎም ግን አይችሉም። ስለዚህ ዝም ብለው በልሳን ይላሉ፣ ሁከትና ጫጫታ ተፈጠረ። ያንን ለማስተካከል በተለይ 11ኛው ምዕራፍ በአግባብና በስርዓት 14ኛው ምዕራፍ በትክክል እንዲደረግ ያዘዘበት አይነት ነው። 13ኛው ላይ ስንመጣ ኤንጅልስ ታንግ የሚለው እናገኛለን። እሱም በመላእክት ልሳን እንኳን ብናገር እያለ ጳውሎስ የተናገረው ማለት ነው። ስለ ቋንቋ ስለ ልሳን የተጻፉት እነዚህ ናቸው። 14ኛው ምዕራፍ ላይ ያለውን ይሄ ኖርማል ቋንቋ ነው ብሎ መውሰድ አይቻልም። ለምን ሲባል ኖርማል ቋንቋ አለመሆኑን በጣም ብዙ ቦታዎች ላይ አስቀምጧል። ካልተረጎማችሁት ለውከት ይሆናል፣ አንተማ መልካም ታመሰግናለህ፣ አንተ መልካም ታመሰግናለህ፣ ለሚሰሙህ ግን ይረብሻል። እኔ በብዙ ልሳንን እናገራለሁ ብቻዬን ስሆን፣ ወደ ጉባኤ ስመጣ ግን በልሳን ከመናገር ይልቅ በቋንቋ መናገርን እመርጣለሁ። ስለዚህ በአግባብ አድርጉት፣ አንተማ መልካም ታመሰግናለህ እያለ ነው የጻፈላቸው ማለት ነው። መጽሐፎቻችንን ማመን ከፈለግን አንደኛ ሐዋርያ 12ን አምነን አንደኛ ቆሮንቶስ ምዕራፍ 14ን አለማመን ይሄ ትክክል ነው ብዬ አላምንም። ስለ አባቶች ደግሞ ከተነሳ አባቶች በጣም ሪስፔክትድ ናቸው፣ የተወደዱ ናቸው፣ መልካም ናቸው። አባቶች ግን የሚመዘኑት ወይም የአባቶች መሰረት ራሱ የሐዋርያትና የነቢያት መሰረት የተባሉት የመጀመሪያዎቹ የቸርች አባቶች ናቸው። ለኔ ዋና ልሰማው የምፈልገው ሐዋርያው ጳውሎስን ነው እና ሉተር እንደ ጳውሎስ ካወራ እሰማዋለሁ፣ እንደ ጳውሎስ ካላወራ ደግሞ አልቀበለውም። ሌላውም አባት እንደ ጳውሎስ ካወራ እሰማዋለሁ፣ እንደ ጴጥሮስ ካወራ እቀበለዋለሁ፣ እንደ ራሱ ካወራ ደግሞ አልቀበለውም። ያ ማለት አላከብረውም ማለት አይደለም። ማንም ሊመሰርትበት የማይገባ መሰረት በነ ጳውሎስ ስለተመሰረተ፣ በቃ የማዕዘኑ ራስ ድንጋይ ክርስቶስ ስለተመሰረተ፣ እነዚህ በኋላ የመጡት አናጮች ናቸው፣ የሚያንጹ ናቸው። እንደ ብልሃተኛ አናጺ መሰረትን መሰረትኩ፣ ሌላው በላዩ ያንጻል ነው ያለው። እነዚህ ሁሉ በሙሉ በቸርች ላይ ያነጹ፣ የገነቡ፣ የሰሩ የራሳቸውን ድርሻ በኔሽናቸው በዘመናቸው የሰሩ ናቸው። ነገር ግን ስራቸው በነ ጳውሎስ በነ ጴጥሮስ በሌሎች አባቶች ይፈተሽና ካለፈ ይቀጥላል፣ ካላለፈ ደግሞ
አይቀጥልም። ስለዚህ ይሄ ነው። ሌላው ወንድሜ ከጠየቀው ጥያቄ ራስን መግዛት ሳይሆን አያስፈልግም ወይ በአግባብ በስርዓት መሆን አይገባውም ወይ ብሏል። የጳውሎስም ጩኸት ይሄ ነበረ። ግን አንዳንድ ጊዜ ለምሳሌ ሐዋርያ 12 ላይ አንተ እቀበለዋለሁ ያልከው ልሳን ላይ በጣም ነበረ ራሳቸውን መቆጣጠር አቅቷቸው የሚያዩዋቸው ሰዎች ሰክረዋል፣ ጉሽ የወይን ጠጅ ጠጥተው ሰክረዋል፣ በጣም ተደነባብረዋል፣ እንደ ሰከረ ሰው ነው አክት የሚያደርጉት እያሉ ሲሰድቧቸው ነበር። ጴጥሮስ ንግግሩን ከመጀመሩ በፊት እናንተ እንደምትሉት እነዚህ ሰዎች የሰከሩ አይደሉም፣ ምክንያቱም ከጠዋቱ 3 ሰዓት ነው፣ መጠጥ የሚጠጣበት ጊዜ አይደለም ብሎ ነው ሁሉ አገልግሎቱን የጀመረው ማለት ነው። ባይዘወይ ፍጥረታዊ ሰው ከመንፈሳዊ ዓለም የሆነ ነገር ሲያገኝ ራሱን ችሎ ይቆማል በቃ ብለህ ብትጠይቀኝ አላምንም። ሰዎች መልአክ አይተው እኮ ጭርምትምት ብለዋል፣ ፊታቸው ሁሉ እስከሚበጫጨቅ ድረስ መቆም እስከሚያቅታቸው ድረስ መልአኩ አባብሎ ለምኖ አይዞ ብሎ ቁም ብሎ መንፈስ ገባብኝ በእግሬ ማቆመኝ እያሉ ነው ሁሉም አባቶች የነገሩን። እና ከመንፈሳዊ ዓለም ወደ ሰው ዓለም የሚገባ ነገር በሙሉ ዝም ብለን በቃ እርግት ብለን አሁን አንተ ወንድሜ እንዳልከው በቃ ተረጋግተን ያ ራሳችንን ገዝተን የምንለው አይደለም። ከኛ ውጭ የሆነ ነገር ስለሚመጣ ሳምታይምስ ሪአክሽን ሊኖረን ይችላል። የተለያዩ አክሽኖችን ልናሳይ እንችላለን። ቢኮዝ ይሄ የሰው አይደለም ከሰማይ ከእግዚአብሔር ዘንድ የሆነ ነገር ስለሆነ ማለት ነው። ስለዚህ በመጽሐፍ ቅዱሳችን ስለ ልሳን ኒው ታንግ አለ፣ አዘር ታንግ አለ፣ ኤንጅልስ ታንግ አለ። የመላእክት ልሳን ለምሳሌ ገብርኤልና ዳንኤል አውርተዋል። በመላእክት ቋንቋ ያውሩ፣ በዳንኤል ቋንቋ ያውሩ ዊዶን ነው። ሰዎች ብዙ ጊዜ መላእክት ጋር አውርተዋል። በምን እንዳወሩ እነሱ ናቸው የሚያውቁት። ስለዚህ ባይብል ላይ የተጻፉት እነዚህ ናቸው። ይሄንን ዲቴል ያው ዲግ አድርገን መቀበል የኛ ድርሻ ነው። አይ እኔ አልፈልግም አላምንም ከሆነ የሁላችንም መብት ነው። መጽሐፍ ቅዱስ ግን እነከሌ አልተለማመዱትምና የለም ብትሉ አልቀበልም። ቢኮዝ ጳውሎስ ተለማምጀዋለሁ፣ በጣም በብዛት በልሳን እናገራለሁ። ወደ ጉባኤ ስመጣ ግን ብዙ ሰዎች ማዳን ስለምፈልግ በቋንቋ ወይም በአይምሮ እናገራለሁ። እናንተም ደግሞ በአይምሮና በቋንቋ ተናገሩ ብሏል። አንዲት ልናገርና ልጨርስ። አሁን በአብያተ ክርስቲያናት ወይም በእኛ በጴንጤኮስታል የሚደረገው አገልግሎት ቅድም ሀና እንዳለችው ሰባኪው ይመጣል፣ ማነው ፕሮግራም መሪው ይመጣል፣ በልሳን ይናገራል። ከዛስ በልሳን ብቻ ነው ተናግሮ የሚወርደው ወይስ በአይምሮም ይናገራል? እኔ የማገለግልበት ቸርች በልሳን ይናገራል፣ ከዛ ደግሞ በአይምሮ ይናገራል። ተመለሱ ይላል፣ በዚህ ጉዳይ እንጸልይ ይላል፣ እንደዚህ ይላል፣ ከዛ ደግሞ በልሳን ይናገራል። ዘማሪውም ይመጣል፣ በልሳን ይናገራል፣ በአይምሮ ደግሞ ይዘምራል፣ ይጸልያል። ጳውሎስም በአይምሮ ይዘምራለሁ በመንፈሴ ደግሞ እዘምራለሁ ብሏል። ሰባኪው መጥቶ እንደዛው በልሳን ይናገራል፣ በአይምሮ ደግሞ ይናገራል። ግን ሰባኪው በልሳን ጀምሮ በልሳን ቢጨርስ ማን ይሰማል? ኤርሚ ሲናገር በመሀል ስንት የገባህ መሰለህ? እችን ጨርሻለሁ። ሰባኪው በልሳን ጀምሮ በልሳን ቢጨርስ ኢት ዋዝ ሮንግ። ዘማሪውም በልሳን ጀምሮ በልሳን ቢጨርስ ሮንግ። ነገር ግን በአይምሮዬም እዘምራለሁ በልሳንም እዘምራለሁ ነው የሚለው። ሁለቱን ነው የሚያካሂዱት ቤተክርስቲያን ውስጥ። ቴንክ ዩ አብጌ። እንትን ሀንዬ መልስ ስለሆነ ማስቆም ትችላላችሁ። ስንት ያቋረጣችሁት ኤርሚ? አይደለም ይቅርታ፣ እንትን ኤርሚኒያስ ካቋረጥኩት ጥያቄ ስለሆነ ነው። መልስ ላይ ግን ማብራሪያው አይሆንም ካላችሁ ማቆም ትችላላችሁ፣ ችግር የለም። እንትን ኤርሚ ዳኒ ጨምር ወይስ ዳኒ ትጨምራለህ? መጨመር አለብኝ፣ ምክንያቱም ቸርች ሂስትሪ የሚጨምረው ነገር አለ። ሪፎርሜሽን ላይ እነ ሉተር በልሳን የተናገሩትን ወይም ስለ ልሳን የጻፉትንም ሆነ ያልጻፉትን መናገር አለብኝ አይደል እንዴ? ስለዚህ ማንም እንዳይገባብኝ የተባረካችሁ ወገኖች። እሺ ሰው በልሳን እንግዲህ በስርዓት አድርጉት ይላል። በስርዓት ካላረጋችሁት ሰዎች ይሰናከላሉ እንጂ ኃጢአት ነው ምናምን የሚባል ነገር የለም። ስለዚህ አዲስ የሆነ ሰው እንዳይሰናከል ነው። ከቸርች ሂስትሪ ሊጀምርና ፓስተር ጥሩ አድርጋ አስቀምጠዋለች። በቤተክርስቲያን ታሪክ ውስጥ ልሳን ከተጠቀሰባቸው መካከል ኢሬኒየስ ቋንቋ በመንፈስ ቅዱስ ሰዎች ተረድተው
እንደተናገሩ አስቀምጧል። ክሌመንት ኦፍ አሌክሳንድሪያ ደግሞ በልሳን የሚናገር እንዲተረጉም ይጸልይ የሚለውን ጠቅሶ ጽፏል። ተርቱሊያን እንደዚሁ ጽፏል። ጀስቲን ማርቲርስ የተለያዩ ጸጋ ስጦታዎች እንደነበሩ አስቀምጧል። ኦሪገንም አለ ማለት ነው። እና እነዚህ ይበቃሉ ወይ? በጣም ብዙ ናቸው ልትሉ ትችላላችሁ። አንደኛ ይሄ በጣም ጥሩ እንትን ነው። ሰከንድ ሴንቸሪ እና ሰርድ ሴንቸሪ ላይ ያለ ጽሁፍ ነው እነዚህ ጽሁፎች እና ይሄ በጣም የሚገርም ነው። አባቶች ሙሉ በሙሉ ፔንቴኮስታል ናቸው ባንልም የጸጋ ስጦታ ነበር። እነዚህ አባቶች ፊሎሶፈርም ነበሩ። ያው እንደሚታወቀው የጸጋ ስጦታን ለመቀበል የጸሎት ህይወት ያስፈልጋል ብዬ አምናለሁ እኔ። ስለዚህ እነዚህ ሰዎች ይሄን ጽፏል። አንድ የሚገርም ነገር ግን ልንገራችሁ። ከ38 ቮሊዩም ውስጥ መካከል ስለ ልሳን የጻፉ አባቶች በሙሉ ልሳን ቆሟል ብለው የጻፉ እንጂ ምክንያት ብላችሁ ስትፈልጉ አንድ የለም። አስባችሁታል? ማለት ልሳን አሁን የለም በኃጢአታችን ምክንያት። አይ ቲንክ ኦገስቲን መሰለኝ እንደዛ ብሏል። በኃጢአታችን ምክንያት እና ለምን ብላችሁ ቼክ ስታደርጉ በኃጢአታችን ምክንያት እሱ መልስ አይደለም። የእናንተ ጥያቄ እኮ በኃጢአት ምክንያት ልሳን ይቆማል ሳይሆን ልሳን ጭራሽ ቆሟል ላይ ነው ጥያቄው። ስለዚህ አንድ አባት ከ60 ሺህ ፔጅ ወይም 70 ሺህ ፔጅ ሊደርስ ይችላል 38ቱ ቮሊዩም ያን ፊሊፕ ሻፍ የጻፈው ሳይጨመር ማለት ነው። ሌላ የራሱ ሲለሳሉ አንድ አባት እንኳን በአጥጋቢ መልኩ ልሳን እንደቆመ ማሳያ ያስቀመጠው የለም። አንድ አባት በኔጌቲቭ የገለጸው የለም ነው ያልኩ ያለሁት። እንግዲህ ጊዜ ለመቆጠብ ያክል ከዛ የመጀመሪያውን 500 ዓመት በዚህ ከጨረስኩ በኋላ እንግዲህ አባቶች ጠቅሻለሁ። አንደኛ አጥጋቢ ነገር ልሳን ቆሟል ብሎ የጻፈ የለም። ሁለተኛ አያለ ካላችሁ ታመጣላችሁ። በፒኤች ደረጃ ያለ ሰው ጠይቄ የለም። ይሄንን ነገር ማምጣት የሚችል የለም። ሶፋር አልተጻፈም። ሊጽፉም አይችሉም። ሲጀመር የሌለውን ጌታ ምትሆን የሚጽፉት። ከዛ ሜዲቫል ፔሪየድ ላይ ፔፐር ቴሌግራም ላይ አታች አድርጌላችኋለሁ። በካቶሊክ ቸርች ውስጥ የልሳን ኤክስፒሪየንስ የነበራቸው ሰዎች ነበሩ። ስለዚህ ልሳን ነበር አልተጻፈም እንጂ ፔፐሮቹ አሉ። በ11 በ12 በ19 ክፍለ ዘመን የነበሩ ልሳኖች ነበሩ። ሜዲቫል ፔሪየድ ላይ ማለት ነው። ስለዚህ በዚሁ ለኤርሚ ጥያቄ we are continuationist እንዴት ነው ሪስቶር የምናደርገው? ኮንቲኒዩሽኒስት ነን። ካቶሊክ ቸርች ውስጥ ነበሩ። ከዛስ ወደ ሪፎርሜሽን ፋዘርስ እንምጣ። ማለት እነ ሉተር እና እነ ካልቪን ኦፍ ኮርስ ኮንፌሽኑን ስናየው ስለ ልሳን አልተጠቀሰም። አንድ ነገር እንድታስተውሉ ፈልጋለሁ። ልሳን ቆሟል የሚላል እንደዛ ላይ የለም። መጽሐፍ ቅዱስ ውስጥ አለ፣ ግን ልሳን ቆሟል በኔጌቲቭ የተጻፈ ነገር አለ የለም። ካልቪን ጽፏል የለም። አታመጡ። አይኖ ሪፊሊንግ ላይ ይቃወማል፣ ግን የጸጋ ስጦታዎች ቆመዋል ብሎ ሪጀክት የተደረገበት የሪፎርሜሽን ጽሁፍ ካለ እንድታመጡ እጠይቃለሁ ማለት ነው። ከዛ ወደዚህ ፔንቴኮስታል ስኮላርስ ጋር ስንመጣ ልሳን ስንት አይነት ነው ሲባል ያው ልሳን ነው። ኦንቶሎጂካሊ ባይ ኢትስ ኔቸር ያው አንድ ነውና የተገለጠበት ግን ይለያያል። ይሄ አሞዝ ያንግ፣ ጎርደን ፊ እንደገና ደግሞ ዴ ካርሰን ሱ ሪፎርምድ ነው። ስለዚህ ልሳን ያው ኦንቶሎጂካሊ አንድ ነው በምንነቱ፣ ግን መገለጫው የሐዋርያት ሥራ ምዕራፍ 2 እና የአንደኛ ቆሮንቶስ ምዕራፍ 14 ላይ ያለው በመገለጥ ደረጃ ይለያያሉ። ራሱ ማኒፌስት ያደረገበት እንጂ ልሳኑ ያው አንድ ነው የሚለውና በዚህ ስኮላሮቹ በሙሉ ይስማማሉ። ያው ልሳን ሆነው ምዕራፍ 2 ላይ በዚህ መልኩ ተገለጠ፣ ምዕራፍ አንደኛ ቆሮንቶስ ላይ በዚህ መልኩ ተገለጠ። ከዛ ግን የሐዋርያት ሥራ ምዕራፍ 2 ላይ ብቻ አይደለም፣ ምዕራፍ 8 ላይ አለ፣ ምዕራፍ 9 ላይ አለ፣ ምዕራፍ 10 ላይ አለ፣ ከዛም በኋላ ምዕራፍ 19 ላይ አለ፣ ብዙ ቦታ ላይ አለ። ስለ ፈውስ ሙሉ ቻፕተር ተሰጥቶ አያውቅም መጽሐፍ ቅዱስ ውስጥ። ስለ ልሳን ግን ሙሉ ቻፕተር ተሰጥቷል። ሙሉ ቻፕተር፣ ለትንቢት ሙሉ ቻፕተር አልተሰጠም። ስለዚህ እንዲሁ ቀላል አይደለም። በመንፈስ ቅዱስ ጸልዩ ብሎ ደግሞ ይሁዳም ጽፏል። ስለዚህ ልሳን በዚህ መልኩ አለ ማለት ነው። ስለዚህ አይ ቲንክ ከያዝኳቸው ነገሮች መካከል ፓስተርም ስለመለሰች እየዘለልኩበት ነው ያለው። ይረብሻል የሚለው ነገር በነገራችን ላይ ልሳን ይረብሻል አይረብሽም የሚለውን ስመልስ አንዳንድ ልሳን ይባርካችኋል፣ ደስ ይላችኋል፣ ፍስስ ነው የሚለው። አንዳንዱ ደግሞ ጩኸት ነው። ስለዚህ በጩኸቱ ጊዜ ይቃወመዋለሁ። አንዳንድ ሰው ግን ጎን የሆነው በልሳን ሲናገር በጣም ነው ደስ የሚለኝ የሚባርከኝ ማለት ነው። እና ልሳን ደግሞ ዝም ብሎ ፎርሙላ አይደለም፣ ዝም ብሎ ቃሉ ብቻ አይደለም፣ ስፒሪቱም አለ። እና አንድ ሰው ልሳን አይናገርም ማለት በእኔ መረዳት መኪና ሲነዳ ነዳጅ አይሰጥም እንደማለት ብዬ ነው የምረዳው። መጽሐፉም እንደሚያስቀምጠው ለማለት ነው። ልሳን መስበኪያ አይደለም። ይሄን አክል ከተናገርኩ ይበቃል። ቴንክ ዩ። እሺ እንደምታውቁት ኤርሚ ትሄዳለህ። እንደምታውቁት ቅድምም ተናግሬያለሁ። ትንሽ ሰዓት ነው ያለኝ ብያለሁ። ኦልሞስት ሰዓቴን ጨርሻለሁ፣ እግዚአብሔር በሚያውቀው ማለት ነው። ቅድምም ተናግሬ የፊ ከመውጣቱ በፊት ላስቸግራችሁ የምችለው ነገር ምንድን ነው? ምን ትሉኛላችሁ? ቅድም ነበር ማቆም የነበረብኝ።
ምን ትላላችሁ? ፓስተር ያው እኔ ተናግራለሁ። ያው አንቺ ትናገር። ያው ማለት በሌላ ጊዜም እንሄዳለን ካላችሁ ደስ ይለኛል። ትንሽ ሰዓት ወስደናል። ቤተሰብ እኔ ጋር እንግዶች መጥተዋልና ለዛ ነው። አንድ ሀሳብ ብቻ እናመሰግናለን። እሺ ኤርሜስ ምን አለ? ደህና ደር መጋቢ መልካም። እሺ አቢጌ ምን አላችሁ? ዮሲም ቅድም ብዙ ረጅም ሰዓት ስላሳለፍክ እንደው ይቅርታ አድርግልኝ። ችግር የለም። እኔ ምትወያዩ ስለኝ ነው በቃ ያልኩት። ልክ ነው። ይኸው ቤት ሰው መጥቶ ነው እንጂ እኔ ታውቃላችሁ ማነጋ ልጅ ነኝ እንጂ እያረኩ ነበር እየሰማችሁ የነበርኩት። በጣም ይቅርታ። ቤት እንግዳ መጥቶ ነው። ቅድም ደግሞ ተናግሬያለሁ። ያዲ ቴንክ ዩ ደራደሩ ቴንክ ዩ ምራፍም ጥሩ ነው እኮ እግዚአብሔር እኮ ለወዳጆቹ ሰጠ ይላል። እውነት እግዚአብሔር ተባረክ።